መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመንፈስ ቅዱስ አሐዱ አምላክ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ቅዱስ ኤልሻዳይ ቅዱስ አዶናይ ቅዱስ ጸባዖት ቅዱስ ኢየሱስ ቅዱስ ክርስቶስ ቅዱስ አማኑኤል አቤቱ ሰማይና ምድርን የፈጠርክ ጌታ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ቀኑን ባርከ ቀድሰህልን በያለንበት ቦታ በሰላምና በጤና ውለ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን ቸሩ መድኃኔዓለም ኢየሱስ ክርስቶስ ሆይ እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቸሩ መድኃኔዓለም ሆይ እንደ ኃጢአት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ቀኑን ባርከና ቀድሰህልን በያለንበት ቦታ በሰላምና በጤና ውለ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን እንዲሁም እንደ ምሕረትህ እንደ ቸርነት ብዛት ስለ ተወዳጅ እናትህ ስለ መብርሃን ስለ ሁሉ ቅዱሳንም ጸሎትና ምልጃ ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን እኛ ኃጢአተኞችና በደለኞች ባሪያዎች በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲህ እያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። አሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ቅዱስ ኤልሻዳይ ቅዱስ አዶናይ ቅዱስ ጸባዖት ቅዱስ ያህዌ ቅዱስ ኢየሱስ ቅዱስ ክርስቶስ ቅዱስ አማኑኤል ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ከሆነ። በመላው ዓለም የምትኖሩ ምዕመናንና ምዕመናት ኦርቶዶክሳውያን እህት ወንድሞቼ በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በመድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲት አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። እህት ወንድሞቼ እንደ እግዚአብሔር መልካም ፈቃድ የዛሬውን መርሐ ግብራችን ጀምረናል። ከዛ በፊት ግን እንኳን ለቅዱሳት አንስት እንደዚሁም ደግሞ ለቅዱሳት አንስት መታሰቢያ በዛሬቱ ቀንም በወርኃዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን ለእናታችን ለቅድስት ጸበለ ማርያም
ለጻድቁ አባታችን ለአቡነ ኤዎስጣቴዎስ ለቅዱሳኑ ሁሉ በሰላምና በጤና አደረሰን አደረሳችሁ። አሜን። በእውነት የእናታችን የቅድስት ጸበለ ማርያም የታላቁ አባት የቅዱስ አባታችን የጻድቁ የአቡነ ኤዎስጣቴዎስ ረድኤትና በረከት፣ የቅዱሳት አንስት ረድኤትና በረከት፣ የዕለተ ቀዳሚ ሰንበት ረድኤትና በረከት በዛሬቱ ቀንም በወርኃዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን፣ አሜን። እህት ወንድሞቼ፣ እንደ እግዚአብሔር መልካም ፈቃድ የዛሬውን መርሐ ግብራችንን ጀምረናል ማለት ነው። የዛሬው መርሐ ግብራችን የሚጀምረው ከእመቤታችን ታምር ይሆናል። ከስንክሳር ሳይሆን ከእመቤታችን ታምር የምንጀምር ይሆናል። ቀጥታ ወደ እመቤታችን ታምር እንገባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምንተኑ አስየኪ ሴተ በእንተ ኩሉ ዘገበርኪ ሊተ ማርያም ሰናይ ዘታፈቅሪ ምሕረተ ሶበ ሰትታቀቢ ዘዚአየ ኃጢአተ እምያየሁ አተሳተ በሰላመ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ኦ ልዕልተ ጸጋ እግዚአብሔር ምስሌኪ ተአምርያ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምሬ ነው። ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስለ ልጇ እንዲህ አለች። እነሆ የተወደደ ልጄ ከሙታን ተለይቶ ከተነሳ ጀምሮ ከ3 ቀን በስተቀር ተገልጾ አላየሁትም። እንግዲህ በወዴት እንደሚኖር የት እንደሚውልና የት እንደሚያድር አላውቅም። እርሱ ራሱ አስቀድሞ ለወፎች እንኳ ጎጆ ለቀበሮም የሚያድሩበት ጉድጓድ ሲኖራቸው ለሰው ልጅ ግን ራሱን የሚያስጠጋበት የለውም ሲል ተናግሯልና እንግዲህ ስለዚህ ነገር ምን እላለሁ እያለች ተጨነቀች። ከዕለታት በአንደኛው ቀን መንፈቀ ሌሊት በሆነ ጊዜ ምናልባት የልጄን ዜና ብሰማ ወደ ሀገር ልውጣ ስትል አሰበች። ይልቁንም ዳዊት አባቴ እንደተናገረው ልጄ የሚኖርበትን ቦታ ካላገኘው ወደ ቤቴ አልመለስም፣ መኝታም አልፈልግም፣ ለዓይኖቼ ሽልብታ ለቅንድቦቼም እንቅልፍ አልሰጣቸውም አለች። አስባም አልቀረች። ማንም ሳያት በማለዳ እየገሰገሰች ስትሄድ መላእክት ከሰማይ ወርደው በበላዩዋ ረበቡ። በክንፋቸውም ተሸክሟትና አጅበዋት ጌታ ኢየሱስ ክርስቶስ ካለበት ከኢየሩሳሌም 60 ምዕራፍ ወይም ኪሎ ሜትር ርቃ ከምትገኝ ኤማሁስ ከምትባል ቦታ አደረሷት። በዚያም መላእክት እየወጡ እየወረዱ ሲያገለግሉት አየች። በዚህም ጊዜ መላእክት በጌታ በኢየሱስ ክርስቶስ ፊት ሰግደው የሰውን ሥጋ ለብሶ በተሰጠው የሰማይና የምድር ስልጣን የዓለምን ገዢ መልአከ ሞትን ድል ያገባል እያሉ አመሰገኑ። እሷም ሰገደችለትና ገና ከሩቅ ቦታ ሳለች ትዳስሰው ዘንድ እጇን ዘረጋች። በዚህም ጊዜ ጌታ እናቴ ሆይ ገና ወደ አባቴ አላረኩምና አትቅረቢኝ፣ ነገር ግን ፈጥነሽ ሂደሽ ለደቀ መዛሙርቴና ለወንድሞቼ በአንድ አዳራሽ ቤት ተሰብስበው ይጠብቁኝ ዘንድ ንገሪያቸው፣ አንቺም ከነሱ ጋር ከዚያው ቆይኝ፣ በዚያን ጊዜ ልትዳስሽኝ ትችያለሽ አላት። በዚያም ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ተመልሳ ሐዋርያት ወደ ነበሩበት ሂዳ ጌታ ኢየሱስ ክርስቶስ እንዳዘዘ ነገረቻቸውና ደቀ መዛሙርቱም ታላቅ በሆነ ንጹሕ አዳራሽ ውስጥ ተሰብስበው የጌታን መምጣት ሲጠባበቁ ጀመር። በዚያም ሰሎሜ እንዲሁም ማርያና ማርታ በጠቅላላው 120 የክርስቶስ ቤተሰቦች ነበሩ።
ከዚያም ከሌሊቱ በ11 ሰዓት ለሐሙስ አጥቢያ ጌታ ኢየሱስ ክርስቶስ መጥቶ ሐዋርያት ተሰብስበው ባሉበት አዳራሽ ገብቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። ብርሃኑም በቤት መላ። እነሱ ግን ሁላቸውም ደነገጡ፣ ፍርሃትም ያዛቸው፣ ልዩ መንፈስ ያዩ መሰላቸው። በዚያም ጊዜ ጌታ ኢየሱስ ክርስቶስ አይዟችሁ፣ አትፍሩ፣ አትደንግጡ፣ እነሆ እኔ እንደሆንኩ ታውቁ ዘንድ በቀኖት የተቸነከሩ እጅና እግሮቼን በጦር የተወጋ ጎኔን ተመልከቱ። እነሆ መንፈስ አጥንትና ሥጋ የለውምና ዳሳችሁ ተረዱ አላቸው። ይህንንም ብሎ የተቸነከሩ እጅና እግሮቹን በጦር የተወጋ ጎኑን አሳያቸው። እነሱም ይዳስሱ ዘንድ እጃቸውን በዘረጉ ጊዜ ከጌታ ኢየሱስ ክርስቶስ ቀኝ ጎን የብርሃን ነጸብራቅ ወጥቶ በእያንዳንዳቸው ግንባር ላይ በመስቀል አምሳል ተሳለ። በዚህም ጊዜ ገና በድንጋጤ ላይ ሳሉ የተነገረውን ትንቢት ያውቁ ዘንድ አእምሯቸውን ገለጠላቸው። እንደዚሁም ክርስቶስ እንዲሞት በሦስተኛውም ቀን ከሙታን ተለይቶ እንዲነሳ በ40ኛውም ቀን ወደ ላከው ወደ አባቱ እንዲያርግና በስሙም ስለ ንስሐና ስለ ኃጢአት ስርየት ከኢየሩሳሌም ጀምሮ ለአሕዛብ ሁሉ እንዲሰበክ ተጽፏል አላቸው። እናንተም ስለዚህ ነገር ምስክሮቼ ትሆናላችሁ። እነሆ እኔም የአባቴን ተስፋ መንፈስ ቅዱስን እልክላችኋለሁ፣ እሱም ኃይል ጽን ይሆንላችሁና በአገሩ ሁሉ ቋንቋ ትናገራላችሁ አላቸው። አሁንም ሂዳችሁ አሕዛብን ሁሉ በአብ እያጠመቃችሁ አስተምሯቸው፣ የእናቴንም ዜና ይህ የወንጌል መንግሥት በሚናገርበት ሁሉ ንገሩ ብሎ አዘዛቸው። ከዚህ ሁሉ ነገር በኋላ ከቅስና እስከ ፓትርያርክነት ያለውን ማዕረግ ሾማቸው። በተነሳ በ40ኛው ቀን ሐሙስ በ3 ሰዓት አፈፍ ብሎ በታላቅ ክብር ወደ ሰማይ አረገ። እነርሳቸውም እጅ ነስተው ሰገዱለትና ወደ ኢየሩሳሌም ተመልሰው እመቤታችንን በታላቅ ክብርና ደስታ ከቤቷ አስገቧት። የክርስቲያን ወገን የሆናችሁ አባቶቼና ወንድሞቼ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከመላእክት እንደምትበልጥና መላእክትም እንደሚያከብሯት ስሙ። በእርግጥስ ሰው ወዳጅ የሚሆን አምላክን የወለደች ማርያምን እንደምን አያከብሯትም? ያከብሯታል እንጂ። የተወደዳችሁ የክርስቲያን ወገኖች አምላክን ስለወለደች ስለ እመቤታችን ድንግል ማርያም ለእኛ የተሰጠንን ጸጋ እስኪ ተመልከቱ። እስኪ የላቅነትን እንመልከት። ከእመቤታችን ሥጋን በመልበሱ ጌታችን ኢየሱስ ክርስቶስ ልዑል ባህሪውን ዝቅ እንዳደረገ እናስተውል። እንጠራጠር ዘንድ አይገባም። የሰውን ሥጋ መልበስ ለእግዚአብሔርና ለመላእክቶች ውርደትን በሆነባቸው ነበርና ሁሉን ማድረግ የሚችል እግዚአብሔርስ የተዋረደውን አከበረ፣ ትሑቱን ከፍ ከፍ አደረገ። ያለመጨመር ያለመለወጥ ከማርያም የነሳውን ሥጋ ከመለኮቱ ጋር በማዋሃዱ በሥራ ሁሉ ጉድለታችንን አስተካከለልን። ሰው ብቻውን አልተወለደም፣ ነገር ግን እግዚአብሔር አዳም ከኛ እንደ አንዱ ሆነ ያለው በኦሪት የተጻፈው በተፈጸመ ጊዜ ከእመቤታችን ሥጋን ነስቶ አምላክ ተወለደ እንጂ ከእመቤታችን ይወለድ ዘንድ ባይፈቅድስ ኖሮ ከሰማይ መውረዱን ወደ ሰማይ ማረጉንና ዳግመኛም በታላቅ ምስጋና መምጣቱን ይሰብኩ ዘንድ ነቢያትን ነገር ግን እንደዚሁ ይናገሩ ዘንድ ልኳቸዋልና ነቢያት ይወርዳል ይወለዳል ብለው እንደተናገሩት ባይወለድስ ኖሮ በማየ ጥምቀቱ ከኃጢአት ያነጻን ዘንድ በዮርዳኖስ ባልተጠመቀም ነበር። ከማርያም ባይወለድስ ኖሮ ባልታመመ ባልተሰቀለና ባልተገደለም፣ ስለ ዓለም መድኃኒት ሲል ጎኑን በጦር ባልተወጋና ባልሞተም ነበር። ዳግመኛም አስቀድሞ በምርኮ ወደ ሲኦል ተወስደው በሞት ሥልጣን ስር የሆነው የሚሰቃዩትን ነፍሳት ነፃ ያወጣ ዘንድ በአካለ ነፍስ ወደ ሲኦል ባልተወለደ ነበር። እንዲሁም ሥጋው በመቃብር ከተቀበረ በኋላ በታላቅ ኃይል በሦስተኛው ቀን ከሙታን ተለይቶ ባልተነሳም ነበር። በዚህች ሥጋ ምክንያት ትሕትናን ገንዘብ አድርጎ የእግዚአብሔር ልጅ ባይደርስልን ኖሮ ዓለም ተመዝብራ ባለቀችም፣ ሰብአዊ ፍጡርም ተደምስሶ ከገጸ ምድር በጠፋ ነበር። ከማርያምስ ባይወለድ ኖሮ ከሙታን ተለይቶ ከተነሳ በኋላ ሂዱና አሕዛብን አስተምሩ ብሎ ሐዋርያትን ባልነገራቸውና ስታጠምቋቸውም በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ብሎ ባላዘዛቸውም ነበር። እኛም በሥላሴ ስም ባንጠመቅ ኖሮ የእግዚአብሔር ልጆች ባልተባልንና ወደ መንግሥተ
ሰማያት ለመግባት በሮቿ ሊከፈቱልን ባልቻሉም ነበር። ጌታችን በቅዱስ ወንጌል ከውሃና ከመንፈስ ቅዱስ ያልተወለደ ወደ እግዚአብሔር መንግሥት ይገባ ዘንድ አይቻለውም፣ ዳግመኛም ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው ሲል ተናግሯልና ጌታ ኢየሱስ ክርስቶስ ተወልዶ በደቀ መዛሙርቱ ወይም በሐዋርያት ላይ እነሆ መንፈስ ቅዱስን ተቀበሉ ብሎ እፍ ባይልባቸውና ኃጢአቱን ይቅር ያላችሁት ኃጢአቱ ትሰረይለታለች ባይላቸው ኖሮ ዳግመኛም በደቀ መዛሙርቱ ፊት ላይ እፍ ባለባቸው ጊዜ መንፈስ ቅዱስን ባሳድርባቸው ኖሮ ሐዋርያትና ከነሱም በኋላ የሚነሱት ሊቃውንት በደለኛ በሆኑና ኃጢአትንም ለማስተስረይ ስልጣን ባልኖራቸውም ነበር። ከማርያም ተወልዶ በዚህች ሥጋ ወደ ሰማይ ባርግና ለዘላለም የሕይወት ዋስትና በአብ ቀኝ ባይቀመጥ ኖሮ ዓለም በኃጢአትና በበደል ማዕሰር ተተብትቦ በኖረ ነበር። እነሆ ዋሕድ ቃለ እግዚአብሔር ከማርያም የነሳት ወይም የለበሳት የእኛ ሥጋ በጽርሐ አርያም ነገሰች። ልመናዋ ክብሯም ለዘላለሙ በእውነት ይደርብን፣ አሜን። ወላዲተ አምላክ ማርያም እንበለ ሰብሳ ወሩካቤ በይነ ዛቅረብኩ ለኪ ንስተ ቃለ ይባቤ ፈትቲሙ በረከተ አፍኪ መዓዛ ከርቤ ለነዳይ ብእሲ ወለዘረከቡ ምንዳቤ እብስተ ከፈተቲ ኢሳይያስቤ ስብሐት ለኪ ማርያም በውልቆ መልአክ ዘአርያም ስብሐት ለኪ ማርያም በውልቆ ጻድቃን ዘገዳም ስብሐት ለኪ ማርያም በውልቆ ርደቱ ለዝናም ስብሐት ወክብር ወሰግድ ለታምርኪ ዮም ወበታምረ ወልድኪ ተፈስሐ ኩሉ ዓለም። ከእመቤታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም አምላካችን መድኃኔዓለም ኢየሱስ ክርስቶስ ጣዕሟን ፍቅሯን በእኛ ላይ ያሳድርብን። ወለላይቱ እናታችን ቅድስት ድንግል ማርያም ታምሯን ለመስማት እንደተሰባሰብን ሁሉ በረድኤት በረከት ትጎብኘን። ብሩክ እጆቿን በእኛ ላይ ጭና ትባርከን። እናታችን ቅድስት ድንግል ማርያም በሕይወት ዘመናችን ሙሉ በሚገጥመን ፈተና አለሁላችሁ ልጆቼ ትበለን። ቸሩ አምላካችን መድኃኔዓለም ኢየሱስ ክርስቶስ ስለ ተወዳጅ እናቱ ስለ ቅድስት ድንግል ማርያም ብሎ በዓለ ትንሣኤውን የሰላም የፍቅር ያድርግልን። ቸሩ አምላካችን መድኃኔዓለም ኢየሱስ ክርስቶስ ለብርሃነ ትንሣኤው በሰላም እንዳደረሰን ለብርሃነ ዕርገቱ በሰላም ያድርሰን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላምን እልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞቼ የእመቤታችንን ታምር አዳምጠን ተመልሰናል። እንግዲህ ከእመቤታችን ታምር ከሰማነው የምንማረው ትምህርት ምንድን ነው? እመቤታችን ቅድስት ድንግል ማርያም ልጇ ከተነሳ በኋላ የልጇን ዜና እንዳልሰማች፣ የልጇን ዜና ደግሞ ብታጣ ልጇን ለመፈለግ እንደተነሳች መላቸው ተሸክመው ወደ ቸሩ አምላካችን መድኃኔዓለም ኢየሱስ ክርስቶስ እንዳደረሷት ቸሩ አምላካችን መድኃኔዓለምም አጽናንቷት ከዛ በኋላ ሐዋርያት በተሰበሰቡበት አብሮ እንደሚገለጽላት በዛም በኩል ደግሞ እንደምትዳሰሰው ሁሉም እንደሚያዩት ይናገራል ታምሩ ላይ ማለት ነው። ከዛ መጨረሻ ላይ ቸሩ አምላካችን መድኃኔዓለም ኢየሱስ ክርስቶስ ከእመቤታችን በተዋህደው ሥጋ 33 ዓመት ካስተማረ በኋላ በዚች ምድር ላይ
ከዛ በኋላ ሞቶ ተሰቅሎ በዛው በተዋህዶ ሥጋ ተነስቶ እንዳረገ ለሐዋርያትም ጽኑ ተስፋና ስልጣን እንደሰጣቸው በምድር ያሰሩት ሁሉ በሰማይ የታሰረ እንደሚሆን ዓለምንም ዞረው ማስተማር እንዳለባቸው በምድር የሚፈቱት በሰማይ የተፈታ እንደሚሆን ዓለምንም ሁሉ ዞረው ማስተማር እንዳለባቸው ከነገራቸው በኋላ ወደ ሰማይ እንዳረገ ነው። ታምሩ ላይ ሰምታችሁ ከሆነ እህት ወንድሞቼ ለነገረ ድነት የእመቤታችን የአምላክ ከእመቤታችን መወለድ ምን ያክል እጅግ ትልቅ መሰረት እንደሆነ ያትታል። እዚህ ጋር የምንረዳው ነገር ክርስቶስ ከሰማይ ወረደ፣ ክርስቶስ ሰው ሆነ ብንል ከማን በነሳው ሥጋ ነው? ከማን በነሳው ሥጋ ነው? ከእመቤታችን በነሳው ሥጋ ነው። ለሁሉም ነገር ተመልከቱ እመቤታችን ምን ያክል እጅግ መሰረት አምላክ እንዳደረጋት መሰረት አድርጓታል። ቸሩ አምላካችን መድኃኔዓለም ክርስቶስ አስቀድሞ አዳምን ለማዳን አዳምን ልዑል እግዚአብሔር የፈጠረው እመቤታችንን አይቷት ነው ይላሉ አበው። እመቤታችንን ተስፋ አድርጎ፣ ምክንያቱም ዓለም በሙሉ እንዳለ ኃጢአተኛ ነው። እግዚአብሔር አምላክ ዓለምን ለማዳን ሰው ለመሆን መሰላል የሆነው ማን ነው? ተወዳጅነት ከሰማይ ለመውረድ ከሰማይ ወርዶ ለመወለድ የአዳምን ሥጋ ገንዘቡ አድርጎ እንደ አዳም ሰው ሆኖ አዳም በገባበት መንገድ ገብቶ የአዳምን ፍኖት አሰረ ፍኖት ተከትሎ አዳምን ለማዳን መሰላል የሆነችው ተወዳጇ እናታችን ቅድስት ድንግል ማርያም ናት። የእሷን ሥጋ ባይለብስ ኖሮ የማይታየው አምላክ ባልታየ ነበረ። ለዛ ነው በነገራችን ላይ ስንዘምር ራሱ አይናችን ማርያም ነሽ እንወድሻለን ብለን የምንዘምረው። ጌታን ያየንባት መስታወታችን ናታ። አይታይም ነበር አምላክ። የማይታየው ታየ ብለን የዘመርነው በእሷ አማካኝነት ነው። የማይገለጠው ተገለጠ ብለን የዘመርነው በእሷ አማካኝነት ነው። ከሷ ባይወለድ ኖሮ ባልተገለጠ ባልታየ ነበር። ከሷ ባይወለድ ኖሮ ይሄ ሁሉ ምናወራው ተነሳይ ገርም ንጽሕት አድርጎ ፈጥሯታል። ንጽሕት አድርጎ ዓለም በሙሉ በኃጢአት የተያዘ ነው። እመቤታችን ግን ኃጢአት ያላወቃት ናት። ኃጢአት እንዳይስማማት አድርጎ ነው ቸሩ መድኃኔዓለም የጠበቃት፣ ኃጢአት እንዳይነካት፣ የአዳም ኃጢአት እንዳይነካት ማለት ነው። ስለዚህ ንጽሕት እመቤታችን እሷን ባያዘጋጅልን ኖሮ፣ ለዛ ነው የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራን በመሰልን ነበረ የሚለው። አረግ የሆነችው እሷ ናታ። እና አንድ የምንማረው ትምህርት ይሄ ነው። ለሁሉም ነገር ለነገረ ድነት መሰረት አድርጎ ቸሩ አምላካችን መድኃኔዓለም ኢየሱስ ክርስቶስ እሷን እንዳዘጋጀልን ከሷ በተወለደው ደግሞ ሁሉንም ነገር ሚስጥረ ጥምቀት የሚያዘጋጀልን የተጠመቀው ከሷ በተዋህዶ ሥጋ ነው። የሷን ሥጋ ለብሶ ነው የተጠመቀው። የተሰቀለው በሷ ሥጋ ነው። መከራ ያየው አምላክ መከራ ያየ ሞት ተቀምለው ከሷ በነሳው ሥጋ ነው። ስለዚህ ለዛ ነው እመቤታችን አይናችን፣ ቤዛችን፣ መመኪያችን፣ መሰረተ ሕይወት ማርያም የምትባለው ከዛ አንፃር ነው። የሕይወት መሰረት እመቤታችን ትባላለች እኮ ፈጣሪ ማለታችን አይደለም። ነገር ግን ሕይወት ለሆነው አምላክ በሥጋ መገኛ ምክንያት ሆናለች። አምላክ በሥጋ የተወለደው ከሷ ስለሆነ ማለት ነው። እና ከዛ አንፃር ነው። ስለዚህ ይሄን ደግሞ ስናስብ እመቤታችን በአምላክ ዘንድ ምን ያክል እጅግ የከበረች እንደሆነች፣ ከፍጡራን ሁሉ የበላይ ከፈጣሪ በታች እንደሆነች የምንማርበት የምናየው ታምር ይሆናል ማለት ነው። በእውነት የእመቤታችን ረድኤትና በረከት በሁላችንም ላይ ይደርብን፣ አሜን። አሁን ቀጥታ የምንገባው ወደ ዕለቱ ወንጌል ይሆናል ማለት ነው። የዕለቱን ወንጌል ለመስማት ራሳችንን እናዘጋጅ። ክርስቶስ ተንሥአ ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ
ክርስቶስ ከሙታን ተለይቶ ተነሳ፣ ሞትንም በሞቱ አጠፋው። በመቃብር ላሉ ሁሉ የዘላለም ዕረፍት የሚሆን ሕይወትን ሰጠ። ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ። ክርስቶስ ከሙታን ተለይቶ ተነሳ፣ ሞትንም በሞቱ አጠፋው። በመቃብር ላሉ ሁሉ የዘላጠ ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ። ክርስቶስ ከሙታን ተለይቶ ተነሳ፣ ሞትንም በሞቱ አጠፋው። በመቃብር ላሉ ሁሉ የዘላለም ዕረፍት የሚሆን ሕይወትን ሰጠ። ተንሥእ ለጸሎት እግዚኦ ተሳለነ ምስለ መንፈስከ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን የማይወደውና የመንፈስ ቅዱስ ማደሪያ ከምትሆን ከእመቤታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም መወለዱን የማያምን ቢኖር ሐዋርያው ቅዱስ ጳውሎስ እንደተናገረው ከዚህ ከተለየችና ከተቀደሰች ስፍራ እስከ ምጽአቱ ድረስ የተለየና የተወገዘ ይሁን። ጸሎቱ በረከቱ በርዕሰ ሊቃነ ጳጳሳችን በአባ ማትያስ በብፁዓን ሊቃነ ጳጳሳቶቻችን እንደዚሁም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር ለዘላለሙ አሜን። የሐዋርያው መጀመሪያይቱ ወደ ቆሮንቶስ ሰዎች ምዕራፍ 15 ቁጥር 1 ያለው ከቁጥር 1 እስከ 20 ያለው ቃል እንዲህ ይላል። ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ የሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረም፣ መጽሐፍም እንደሚል በሦስተኛው ቀን ተነሳ፣ ለኬፋም ታየ። ኬፋ ማን ነው? ንገሩኝ እስቲ። ኬፋ ማን ነው? ምን ማለት ነው ኬፋ? ቅዱስ ጳውሎስ ያለኛለ እንዴ? ኬፋ ማለት ቅዱስ ጴጥሮስ እኮ ነው። ኬፋ ማለት ምን ማለት ነው? አለት። ለኬፋም ታየ፣ በኋላም ለ12ቱ፣ ከዚያም በኋላ ከ500 ለሚበዙ ወንድሞች። ማይካችሁን እየዘጋችሁ ተቆጣጠሩ ማይካችሁን። እሺ። ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙቱ እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል። እንግዲህ ከሙታን ለተነሱ እንደተነሳ እንደተገለጠ ነው ጌታ እንዳዩት ነው። ከዚያም በኋላ ለያዕቆብ ኋላም ለሐዋርያት ሁሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለመሆን ለኔ ደግሞ ታየኝ አለ። አሁን ቅዱስ ጳውሎስ ስለ ጌታ መነሳት እየመሰከረ ነው። ከሁሉ በኋላ ደግሞ ምን ለመሆን ለኔ አለ? እስቲ ራሱን ምን ያክል ዝቅ እንደሚያደርግ ተመልከቱ። ለኔ ለምኑ ታየኝ አለ? ለኔ ለጭንጋፉ። ተመልከቱ። እኔ ከሐዋርያት ሁሉ የማንስ ነኝና
የእግዚአብሔርን ቤተክርስቲያን ሐዋርያ ተብዬ ልጠራ የማይገባኝ ተመልከቱ። ሐዋርያ ተብዬ ልጠራ የማይገባኝ እህት ወንድሞች፣ በህይወት ዘመናችን ምን ጊዜም ቢሆን ጌታ ለኛ የማይገባንን ነገር እንደሰጠ ልናስብ ይገባል። እኔ ከሐዋርያት ሁሉ የማንስ ነኝና ለኔ ታየኝ። እኔ ከሐዋርያት ሁሉ የማንስ ነኝና የእግዚአብሔርን ቤተክርስቲያን ስላሳደድኩ ሐዋርያ ተብዬ ልጠራ የማይገባኝ፣ ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ። ለኔም የተሰጠኝ ጸጋው ከንቱ አልነበረም። ከሁላቸው ይልቅ ግን ደከምኩ። ዳሩ ግን ከኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። ተመልከቱ። በነገራችን ላይ ቅዱስ ጳውሎስ ከሐዋርያት በላይ ነው የሰበከው እንጂ ያነሰ አልሰበከም። እንደሱ ወንጌልን ዞሮ ያስተማረ፣ ስለ ክርስቶስ የሰበከ፣ በብዙ አገሮች የተመላለሰ ሐዋርያ የለም። በመልእክቱ ራሱ የታወቀ ነው አይደለ? ስንት መልእክታትን ጽፏል? እስቲ ንገሩኝ። ስንት መልእክታትን ጽፏል? 14 መልእክታት በሙሉ የማን ናቸው? የቅዱስ ጳውሎስ ናቸው። መልእክትም ይጽፋል። ደግሞ እኮ የሚገርማችሁ መልእክታቱን ሲጽፍ አብዛኛውን የጻፈው እስር ቤት ነው። እስር ቤት ሁሉ ታስሮ ይጽፍ ነበረ መልእክት። እንደገና ደግሞ ሌሊቱን ይጓዛል፣ ቀኑን ደግሞ ሲሰብክ ነው የምታገኙት። ሌሊቱን እየተጓዘ እና በብዙ ሀገራት ቅዱስ ጳውሎስ ሰብኳል። ለዛ ነው ከሁሉ ይልቅ ግን ምን አልኩ አለ? ከሁላቸው ይልቅ ግን ደከምኩ አለ። ዳሩ ግን ከኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም ማለት። ተመልከቱ እህት ወንድሞች፣ አሁን ቅዱስ ጳውሎስ በራሱ ድካም እየተመካ አይደለም። እኔ አይደለሁም፣ ኃይልና ብርታት የእግዚአብሔር ነው። እሱ ባግዘኝ ኖሮ ይሄን አላደርግም ነበር፣ አልችልም ነበር። ነገር ግን በእግዚአብሔር ጸጋ ለመስራት ችያለሁ እያለ ነው። ራሱ እንደተናገረው ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳችን እንኳን ልናስብ የበቃን አይደለንም እንዳለው አንደኛ ቆሮንቶስ 3:5 ላይ ማለት ነው። ምዕራፍ 3 ቁጥር 5 ላይ እንደተናገረው ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን አይደለም። እኛ በራሳችን ምንመካ አይደለም። ቅዱስ ጴጥሮስ ይሄን በማስመልከት ምን ብሏል? ማንም ሰው የሚናገር ቢኖር እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል ይላል። እና እህት ወንድሞች፣ አንድ ሰው ጥሩ ነገር ሰርታችሁ ሲያሞግሳችሁ እኔ እኮ አይደለሁም በሉት። እኔ በራሴ ጥረት አይደለም ይሄ ነገር የተደረገው፣ በእግዚአብሔር ብርታትና ጸጋ፣ በእግዚአብሔር ኃይል እንጂ በእግዚአብሔር ጸጋ እንጂ እኔ በራሴ ምንም ነገር ማድረግ አልችልም። እውነት ነው። ራሱም ክርስቶስ ተናግሯል፣ ያለ እኔ ምንም ልታደርጉ አትችሉም። እርሱ ብዙ ፍሬ ያፈራል ይላል። ተመልከቱ፣ ያለ እኔ ምንም ልታደርጉ አትችሉም። ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ እህት ወንድሞች፣ አንድ ሰው ያለ እግዚአብሔር እርዳታ እግዚአብሔር ካልፈቀደለት እግዚአብሔር ካልረዳው በስተቀር ምንም ጽድቅ ስራ መስራት አይችልም። ምንም ስራ መስራት አትችሉም። ምጽዋት መመጽወት፣ ስግደት መስገድ፣ መጸለይ፣ መጾም ማን ስለፈቀደልን ይመስላችኋል? ማን ስላበረታ፣ ማን ስላገዘን ይመስላችኋል? እግዚአብሔር ስላበረታን እኮ ነው። አጋንንት ግን ይሄ ሁሉ የምናደርገው በራሳችን ድካምና ጥረት እንደሆነ እንድናምን ያደርገናል። በቃ ባንጾም፣ ባንጸልይ፣ ባንሰግድ ሙሉ ለሙሉ እግዚአብሔር ከኛ እንደሚርቀን የምናደርገው ተግባራት ሁሉ ለኛ ሳይሆን ለእግዚአብሔር ብለን እንደሆነ ነው እንድናስብ ያደርጋል። አጋንንት። ስለዚህ ወንድሞቼ ማንም ሰው መልካም ነገር ቢያደርግ በራሱ እንዳይመካ፣ ዕውቀት ቢኖር በዕውቀት እንዳትመካ፣ ሀብት ቢኖር በሀብት እንዳትመካ፣ ምንም ነገር ቢኖር ባለ ነገር እንዳትመካ ልትጠነቀቅ ይገባል። እና የምንማረው አንዱ ይሄ ነው። እና ቅዱስ ጳውሎስ በራሱ አልተመካም። ተመልከቱ፣ እኔ አይደለሁም አለ፣ በእኔ የእግዚአብሔር ጸጋ እንጂ አለ። እንግዲህስ እኔ ብሆን እነርሱም ቢሆኑ እንዲሁ እንሰብካለን፣ እንዲሁም አመናችሁ። ክርስቶስ ከሙታን እንደተነሳ የሚሰብክ ከሆነ ግን ከእናንተ አንዳንዶቹ ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታን እስከሌለ ክርስቶስ አልተነሳማ። ክርስቶስም ካልተነሳ እንግዲህ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት። ደግሞም
ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱን አላስነሳውም። ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ። እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋላ። በዚህች ሕይወት ብቻ ክርስቶስ ተስፋ ያደረገን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ይላል። ቅዱስ ሐዋርያ ጳውሎስ ሰናየ መልእክት ፈዋሴ ዱያን ዘነሳከ አክሊለ ሰአል ወጸልይ በእንቲአነ ያድን ነፍሳተነ በብዛ ሳህሉ ወምሕረቱ በእንተ ስሙ ቅዱስ ተንሥእ ለጸሎት እግዚኦ ተሳሃለነ ምስለ መንፈስከ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ሐዋርያው ዮሐንስ መልእክት የተገኘ ነው። የመጀመሪያይቱ የሐዋርያው ዮሐንስ መልእክት ምዕራፍ 1 ቁጥር 1 እስከ ፍጻሜ ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ሕይወትም ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተም ደግሞ እናወራላችኋለን። ኅብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸም ይህን እንጽፍላችኋለን። ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ኅብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም። እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። እህት ወንድሞች፣ ይሄ መልእክት ደግሞ የሚያተኩረው ምንድነው? አንደኛ የዘላለም ሕይወት ከእግዚአብሔር አብ ዘንድ እንደተገለጠ። ያ የዘላለም ሕይወት ማን ነው? ያ የዘላለም ሕይወት ንገሩኝ እስቲ። እግዚአብሔር። ለስም አጠራሩ ክብር ምስጋና ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እሱን እንደተገለጠ ነግረናችኋል። ያውም የነገርናችሁ አይተነው ዳሰነው ነው እያለ ነው። ተመልከቱ፣ አይተነዋል፣ ዳሰነዋል። እውነት ነው። አይተውታል፣ ዳሰውታል፣ እጆች ነገሩትን እያለ አሳይቷቸዋል። ስለዚህ በሱ እመኑ። መጀመሪያ በኃጢአት ነበራችሁ። በአዳም ኃጢአት ሁላችንም ተይዘን ነበረ። በአዳም ኃጢአት ብቻ አይደለም በራሳችንም ጭምር እንጂ። ከዚህ ሁሉ ግን ነፃ ያወጣን ለስም አጠራሩ ክብር ምስጋና ይግባው ቸሩ አምላካችን መድኃኔዓለም ነው። ድሮም ኃጢአት ከመጀመሪያውንም ኃጢአት የለብንም ብንል እኛ ራሳችንን እንዋሻለን። ነገር ግን መጀመሪያ ሁላችን በአዳም ኃጢአት ተይዘን ነበር በራሳችንም ጭምር። ግን ከዚህ ሁሉ ነፃ አውጥቶናል ቸሩ አምላካችን መድኃኔዓለም። አሁንም ቢሆን በኃጢአታችን ብንናዘዝ ከኃጢአታችን ሊያነጻን ምን ማለት ነው? ኃጢአታችን ብናምን
ኃጢአታችን ታምነን ብንናዘዝ ኃጢአታችን ይቅር ሊለን ከኃጢአታችንም ሁሉ ሊያነጻን የታመነ ጻድቅ ነው። የልጁም የኢየሱስ ክርስቶስ ደም ከኃጢአት ያነጻናል ብሎ እየተናገረ ነው። ስለዚህ አምላካችን ክርስቶስ በሞቱ ከኃጢአት ሁሉ እንዳነጻን የመጀመሪያውን የአዳምን ኃጢአት እንደመታው በአዳም ኃጢአት የመጣውን ሞት ደግሞ እንዳስቀረው ሲቀጥል ደግሞ አሁንም ቢሆን ኃጢአት ብንሰራ ተስፋ መቁረጥ እንደሌለብን ተስፋ ከመቁረጥ ይልቅ ምን ማድረግ እንዳለብን እየነገረን ነው። መናዘዝ እንዳለብን እየነገረን ነው። ኃጢአታችንን ከተናዘዝን ደግሞ እግዚአብሔር አምላካችን ይቅር እንደሚለን ከአመፃም ሁሉ እንደሚያነጻን በልጁም በኢየሱስ ክርስቶስ ደም ከኃጢአት እንደሚያጥበን እየነገረን ነው። የልጁን የኢየሱስ ክርስቶስን ደም ከየት ነው የምናገኘው? እስቲ ንገሩ። የት ነው የምናገኘው? ስጋው ደግሞ ስንቀበል ነው አይደለም? ከቅዱስ ቁርባን ነው። አዎ በትክክል አንድ ሰው ኃጢአቱን ተናዞ ንስሐ ከገባ ንስሐውን ከፈጸመ ደግሞ ሄዶ ቅዱስ ቁርባን ሲቀበል በልጁ በኢየሱስ ክርስቶስ በልጁ በኢየሱስ ደም ምን ይሆናል? ከኃጢአቱ ይነጻል ማለት ነው። ያ ስጋና ደም ግን አንዴ ነው መስዋዕት የሆነው። የት? በቀራንዮ ላይ አንዴ በቀራንዮ መስዋዕት የተደረገው ግን ሁሌ ቤተክርስቲያን እንቀበለዋለን ማለት ነው። እና ይህንን ትምህርት ነው የምንማረው ማለት ነው። በእውነት የቅዱስ ዮሐንስ ረድኤትና በረከት በእኛ ላይ ይደርብን፣ አሜን። ቅዱስ ስሉስ ዘህቡ ኦር ላዊከ እቀ ማህበረነ በእንተ ቅዱሳን ህሩያን አርዳኢከ ናዝዘነ በሳይልከ በእንተ ቅዱስ ስምከ ተንስ ለጸሎት እግዚኦ ተሳለነ ምስለ መንፈስከ። የሐዋርያት ሥራ ምዕራፍ 23 ቁጥር 1 እስከ 10 ያለው ቃል እንዲህ ይላል። ጳውሎስም ሻንጎን ትኩር ብሎ ተመልክቶ ወንድሞች ሆይ እኔ እስከዚህ ቀን ድረስ በመልካም ሕሊና ሁሉ በእግዚአብሔር ፊት ኖሬአለሁ አለ። ሊቀ ካህናቱ አናንያ አፉን ይመቱት ዘንድ በአጠገቡ ቆመው የነበሩትን አዘዘ። በዚያን ጊዜ ጳውሎስ አንተ በኖራ የተለሰነ ግድግዳ እግዚአብሔር አንተን ይመታ ዘንድ አለው። አንተ በሕግ ልትፈርድብኝ ተቀምጠ ሳለ ያለ ሕግ እመታ ዘንድ ታዛለህን? አለው። በአጠገቡ የቆሙትም የእግዚአብሔርን ሊቀ ካህናት ትሳደባለህን? አሉት። ጳውሎስም ወንድሞች ሆይ ሊቀ ካህናት መሆኑን ባላውቅ ነው በሕዝብ አለቃ ላይ ክፉ ቃል አትናገር ተብሎ ተጽፏልና አላቸው። ተመልከቱ እዚህ ጋር ቅዱስ ጳውሎስ ምን ያክል ጥበብ እንደተጠቀመ። ቅዱስ ጳውሎስ አሁን እዚህ ጋር ካህናቱ ሊቀ ካህን ቢሆንም ግን ሊቀ ክህነታቸው አሁን ተሽሯል። በምን? በአዲስ ኪዳን አንደኛ ከነሱ ሊቀ ክህነት ተወስዶ ለጥቷቸዋል። ዞሮ ዞሮ የሊቀ ካህንነታቸው እነኚህ ሊቀ ካህናት በሕዝብ ዘንድ እንጂ በእግዚአብሔር ዘንድ አይደለም። የአይሁድ ሊቀ ክህነታቸው ማለት ነው። እነሱ ይህንን አያውቁም፣ አልተገነዘቡም። በብሉይ ኪዳን ሕግ ውስጥ ናቸው ያሉት። አንድ ቅዱስ ጳውሎስ ደግሞ እየተናገረ ያለው በመንፈስ ቅዱስ ኃይል ተሞልቶ በአጭሩ ቅዱስ ጳውሎስ ላይ ያለ የእግዚአብሔር መንፈስ ነው ማንን? ሊቀ ካህናቱን እየገሰጸው ያለው። እንዴት ያለ ሕግ ሰውን ትመታለህ?
እንዴት በአጭሩ በኖራ የተነሰነ ግድግዳ ማለት በውጭ ጻድቅ መስላችሁ ትታያላችሁ፣ በውስጥ ግን ክፋት ነው የተሞላባችሁ። እንዴት አረጋላችሁ? ያለ ሕግ ትመታላችሁ፣ በሕግ ልትፈርዱ ተቀምጣችኋል። ነገር ግን እናንተ ያለ ሕግ ነው ስራ እየሰራችሁ ያላችሁት ነው። ነገር ግን ይሄ ነገር አልተረዱትም። ህዝቡ ደግሞ እንደምንድን ነው የጠመጠመበት በቅዱስ ጳውሎስ ላይ? ልክ እንደ ተሳዳቢ አድርጎ ነው እየተመለከቱት ያሉት። ስለዚህ አሁን ቅዱስ ጳውሎስ ልክ ነው ያደረኩት ቢሉት የሚቀበለው አለ? ተገቢ ነው ይህ መናገሬ አንድም እንደ ተግሳጽ ነው ብሎ ቢያስረዳ ማንም የሚቀበለው የለም። ልክ እንደ ተሳዳቢ ከመቁጠር ውጪ ማንም የሚቀበለው የለም። ስለዚህ ቅዱስ ጳውሎስ ምን አለ? ሁሉም በላዩ ላይ ሲፈርዱበት በትህትና ምን አለ? ወንድሞቼ ባላውቅ ነው፣ ሊቀ ካህናት መሆኑን ባላውቅ ነው፣ በሕዝብ አለቃ ላይ ክፉ ቃል አትናገር ተብሎ ተጽፏልና። እውነት ነው፣ በሕዝብ አለቃ ላይ ክፉ አትናገር ተብሎ ተጽፏልና። ስለዚህ ከራሳቸው መጽሐፍ ሊያሳምናቸው ሞከረ። ጳውሎስ ግን ይላል እኩሌቶቹ ሰዱቃውያን እኩሌቶቹን ፈሪሳውያን መሆናቸውን አይቶ ወንድሞቹ ያለ። ተመልከቱ፣ አሁን እዚህ ጋር ጥበብ እየተጠቀመ ነው። እኩሌቶቹ ምንድናቸው? ሰዱቃውያን፣ እኩሌቶቹ ፈሪሳውያን። አንደኛው ወገን በትንሣኤ የሚያምን ነው፣ አንደኛው ወገን ነው። እኔ ፈሪሳዊ የፈሪሳውም ልጅ ነኝ አለ። እነሱ ፈሪሳውያን መሆናቸውን ስለተመለከተ ነው። ስለ ተስፋና ስለ ሙታን መነሳት ይፈርዱብኛል ብሎ በሸንጎ ጮኸ። አሁን እዚህ ጋር እንዲህ ብሎ መናገሩ ግማሹ በትንሣኤ ሙታን ያምናል፣ ግማሹ በትንሣኤ ሙታን አያምንም። ስለዚህ አሁን በትንሣኤ ሙታን የሚያምነው በትንሣኤ ሙታን ከማያምነው ጋር ሊጋጭ ነው ማለት ነው። ይህንንም ባለ ጊዜ በፈሪሳውያንና በሰዱቃውያን መካከል ጥል ሆነ፣ ሸንጎም ተለያየ ይላል። መቼ ምን መናገር እንዳለብን ከቅዱስ ጳውሎስ መማር አለብን። ዝም ብለን ብቻ እንዳመጣልን ቃላት መደርደር አይደለም። መቼ ምን ብናገር ተሰሚነት ይኖረኛል፣ መቼ ምን ብዬ ብመልስ ደግሞ ልክ እንደዚሁ ተደማጭነትን አገኛለሁ ብለን ጥበብ መጠቀም አለብን እንጂ ዝም ብለን ብቻ ባገኘነው አጋጣሚ ብንጮ ተሰሚነት እንደሌለን ነው። ይህንንም ባለ ጊዜ በፈሪሳውያን ሸንጎም ተለያየ። ሰዱቃውያን ትንሣኤም መልአክም መንፈስም የለም የሚሉ ናቸውና፣ ፈሪሳውያን ግን ሁለቱን ያምናሉ። ታላቅ ጩኸትም ሆነ። ከፈሪሳውያንም ወገን የሆኑት ጻፎች ተነስተው በዚህ ሰው ላይ ምንም ክፉ ነገር አላገኘንበትም፣ መንፈስ ወይስ መልአክ ተናግሮት ይሆን ብለው ተከራከሩ። ብዙ ጥልም በሆነ ጊዜ የሻለቃው ጳውሎስን እንዳይገነጣጥሉት ፈርቶ ጭፍሮቹ ወርደው ከመካከላቸው እንዲነጥቁት ወደ ሰፈሩም እንዲያገቡት አዘዘ። የቅዱስ ጳውሎስ ረድኤትና በረከት በሁላችንም ላይ ይደርብን፣ አሜን። ቅዱስ 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 አንተ አምላክ ቅዱስ 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 አንተ ወልድ ዋሕድ ዛንተ ቃለ አብ ሕያው ቅዱስ 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 አንተ መንፈስ ቅዱስ ዘታምር ሁሉ። አሁን እዚህ ጋር ወንድሞቼ ጠቅለል አድርገን ስንመለከት የሐዋርያት ሥራ ላይ የምንማረው ሁለት ትምህርቶችን ነው። ሁለት ትምህርቶች ጠቅለል አድርገን ስንመለከት የመጀመሪያው ትምህርት ምንድን ነው? ትንሣኤ ሙታንን መመስከር እንዳለብን ነው። ትንሣኤ ሙታን እንዳለ ጌታ እንደተነሳ ነው። ሐዋርያው ቅዱስ ቅድም እንደሰማችሁት ትንሣኤ ሙታን በማያምንና ትንሣኤ ሙታን በሚያምን ሕዝብ መካከል ነው። ሁለቱም ደግሞ አብረውበታል። ሁለቱም ምን ብለውበታል? ንገሩኝ። ምን ብለውበታል? አብረውበታል። ሊገሉት ነው የሚፈልጉት። ተመካክረዋል እኮ ፈሪሳውያን እና ሰዱቃውያን ቅዱስ ጳውሎስን ካልገደልነው ብለው ተማምለዋል።
ሁሉም አንድ ሆነውበታል። ቅዱስ ጳውሎስ ደግሞ ምሁረ ኦሪት ስለሆነ ፈሪሳውያንና ሰዱቃውያን የማይስማሙበትን ምክንያት ያውቃል። ምን ቢናገር ምን እንደማይስማሙ ያውቃል። ስለዚህ እዚህ ጋር ደግሞ አደራ ተሰጥቶታል። ከመድኃኔዓለም ምን ትንሣኤ ሙታን እንዳለ መስክር ተብሎ ተነግሯል። ለትንሣኤ ሙታን ደግሞ ሕያው ምስክር ክርስቶስ እንደሆነ የክርስቶስ ትንሣኤ እንደሆነ ማለት ነው። አዎ መጽሐፍ ቅዱስ አንደኛ ቆሮንቶስ ላይ ራሱ ቅዱስ ጳውሎስ አሁን ግን ክርስቶስ ላንቀላፉት በኩራቱ ነው ከሙታን ተናገረ ማለት ነው። ስለዚህ ቅዱስ ጳውሎስ እንዴት አድርጎ ትንሣኤውን ይግለጥ? ትንሣኤ ሙታን እንዳለ ይግለጥ። ሁሉም ሕግ ጥሳል ብለው ሊፈርዱበት ነው። ሐሰተኛ ሃይማኖት እየተከተልክ ነው ብለው ሊፈርዱበት ነው። ሊቀ ካህናቱ ተነሳነ ድንገት በቂም በቀል አፉን ሙቱት ብሎ አፉን አስመታው። ቅዱስ ጳውሎስ እዚህ ጋር ገሰጸ። ማንን? ሊቀ ካህናቱ። እንዴት ታደርጋለህ? ያለ ሕግ እንዴት ሰው እንዴት ታደርጋለህ? በውጭ አምራችሁ ትታያላችሁ፣ በውስጥ ግን ውስጣችሁ ክፋት ተሞልቷል። የዚህን ሰዓት እንዴት ሊቀ ካህኑን ትናገራለህ? እንዴት ታደርጋለህ? ብለው ሁሉም ተነሱበት፣ ፈሪሳውያንም ሰዱቃውያንም። የዚህን ሰዓት ምን አለ? ይቅርታ ባለማወቅ ነው። አያችሁ አይደል? አንዳንዴ ሰው ሁሉ ሲያብር፣ ሰው ሁሉ እናንተ ላይ ጥፋተኛ ሆኖ ሲፈርድባችሁ እናንተም አውቆ መሸነፍ አለ አይደል? መሸነፍ። እሱን ነው የምንማረው ከቅዱስ ጳውሎስ ማለት ነው። አንድ የምንማረው ትምህርት ይሄ ነው። ሁለተኛም ደግሞ ትንሣኤ ሙታንን መግለጥ፣ ጥበብ መጠቀም፣ መቼ ምን መናገር፣ በምን ሰዓት ምን አይነት መልእክት ማስተላለፍ እንዳለብን ከቅዱስ ጳውሎስ እንማራለን ማለት ነው። ትንሣኤ ሙታንን መስክሯል። እንደዚሁም ደግሞ አሳምኗቸዋልም ጭምር። አሳምኗቸዋል ስላችሁ ሰዱቃውያን ትንሣኤ ሙታን እንዳለ በትንሣኤ ሙታን የሚያምኑት ማለት ነው። ፈሪሳውያን ትንሣኤ ሙታን እንዳለ ስለሚያምኑ ቅዱስ ጳውሎስ ደግሞ እኔም በትንሣኤ ሙታን ነው በማለቱ ይሄ ሰው ምንም ወንጀል የለበትም ንጹሕ ሰው ነው ብለው መሰከሩለት። እርስ በርስ መለያየት ሆነ ማለት ነው። እና ሁለት ትምህርት ነው የምንማረው ስላችሁ፣ አንደኛ የምንማረው ትምህርት መቼ ምን ሰዓት መናገር እንዳለብን ጠንቅቀን ማወቅ፣ ሁለተኛ ሲቀጥል ደግሞ ትንሣኤ ሙታን የጌታን ትንሣኤ መመስከር እንዳለብን በሰው ዘንድ መግለጥ እንዳለብን እንማራለን ማለት ነው። የቅዱስ ጳውሎስ ረድኤትና በረከት በሁላችንም ይደርብን፣ አሜን። ተንስ ለጸሎት እግዚኦ ተሳለነ ምስለ መንፈስከ ይትነሳ እግዚአብሔር ወይዘራው ጻሩ ወይጎዩ ጸላይቱ እምቅድመ ገጹ ከመ ያህልቁ ይትነሳ እግዚአብሔር ወይዘራው ጻሩ ወይጎዩ ጸላይቱ እምቅድመ ገጹ ከመ ያህልቅ ጢስ ከማሁ ያልቁ እግዚአብሔር ወይዘራው ጻሩ ወይጎዩ ጸላይቱ እምቅድመ ገጹ
ከመ ያልቅ ጢስ ከማሁ የሃልቅ እግዚአብሔር ይነሳ፣ ጠላቶቹም ይበተኑ፣ የሚጠሉትም ከፊቱ ይሽሹ። ጢስ እንደሚበን እንዲሁ ይብነኑ፣ ሰም በእሳት ፊት እንደሚቀልጥ እንዲሁ ኃጥአን ከእግዚአብሔር ፊት ይጥፉ። ጻድቃን ደስ ይበላቸው፣ በእግዚአብሔርም ፊት ሐሴት ያድርጉ፣ በደስታም ደስ ይበላቸው። ለእግዚአብሔር ተቀኙ፣ ለስሙም ዘምሩ። ወደ ምድረ በዳ ለወጣም መንገድ አድርጉ። ስሙ እግዚአብሔር ነው፣ በፊቱም ደስ ይበላችሁ። ሃሌሉያ ቁሙ ወአጽምዑ ቅዱስ ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ። ሃሌሉያ። ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የጌታችን የመድኃኒታችን የኢየሱስ ክርስቶስን ወንጌል ቆማችሁ ስሙ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ የዮሐንስ ወንጌል ምዕራፍ 20 ቁጥር 19 እስከ ፍጻሜ ያለው ቃል እንዲህ ይላል። ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህንም ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላችሁላቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። ሌሎቹም ደቀ መዛሙርት ግን የችንካሩ ምልክት በእጆቹ ካላየው፣ ጣቴንም በችንካሩ ምልክት ካላገባው፣ እጄንም በጎኑ ካላገባው አላምንም አላቸው። ከ8 ቀን በኋላም ደቀ መዛሙርቱ ደግሞ በውስጥ ነበሩ። ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትን ወደዚህ አምጣና እጆቼን እይ፣ እጅንም አምጣና በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን ብሎ መለሰለት። ኢየሱስም ስላየኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። የጌታችን የመድኃኒታችን የኢየሱስ ክርስቶስ በሁላችንም ላይ ይደርብን፣ አሜን። ቀዳሚሁ ቃል ወቃል ማህያዊ ቃለ እግዚአብሔር ውእቱ ቃል ሥጋ ኮነ ወአደረ ላዕሌነ ወሪነ ስብሐቲሁ ከመ ስብሐተ አሐዱ ወአርላቡ
ቃላብያው ወቃዊ ቃለ እግዚአብሔር ተንሥአ ወሥጋሁኒ ማሰነ። ይህ ቃል የእግዚአብሔር ቃል ነው። ያ ቃል ሥጋ ሆነ፣ በእኛም አደረ። ለአባቱ እንደ አንድ ልጅ የሚሆን ክብሩንም አየን። የሕያው የአብ ቃል ነው። ቃልም ማየዊ ነው። የእግዚአብሔር ቃል ተነሳ፣ ሥጋውም አልጠፋም። የአንበሳ ክርስቶስ ቤተሰቦች ቦታ ደብረ ዘይት ሆይ የመዓዛዋ ሽታ በመካከላቸው የሚኖር ሀገሩን ሁሉ የመላ የክንፎቹ መዓዛ በውስጡ አለ። አብሪ አብሪ ከሙታን ተለይቶ ተነስቶ አዳምን ወደ ገነት የመለሰው የመድኃኒታችን የክርስቶስ የትንሣኤው ብርሃን ወጥቷልና ክቡራን ሐዋርያት አብሩ አብሩ። ሽቱ የተሸከማችሁ ሴቶች ሽቷችሁን ይዛችሁ አብሩ አብሩ። እነሆ ጌታችን ተነስቷል። በአታክልቱም ቦታ ቆሞ ከማርያም መቅደላዊት ጋር ይነጋገራልና ተለይቶ እግዚአብሔር ተነስቷልና አብሩ፣ ልቦናችሁን አብሩ። እነሆ መግነዞቹና መጠምጠሚያው ከሙታን ተለይቶ እግዚአብሔር እንደተነሳ ለሁሉ ይመሰክራሉና። ቅድስት ድንግል ማርያም ሆይ የሰማይና የምድር ንጉሥ ልጅሽ ተነስቷልና አብሪ አብሪ። እነሆ ደቀ መዛሙርቱ በገሊላ ውስጥ ሕይወት መድኃኒት የሆኑ የሕማሞቹን ምልክቶች አሉ። በንፋትም መንፈስ ቅዱስን አሳደረባቸው። በሃይማኖታቸውም ጽናት ኃይልን እውቀትን ሰጣቸው። ስለ እግዚአብሔር መንግሥት ለሁሉም ለአንዱ ያስተምሩ ዘንድ ወደ ዓለም ሁሉ ላካቸው። ሹመቱ ከእርሱ ተወስዳ ሌላ ተሰጥታለችና አሳልፎ የሰጠው ይሁዳ ይፈር ክፉ ሚስቱ ገንዘብ እስከሚቀበል ድረስ በመከረችው ጊዜ ዓይነ ልቦናውን አሳውረዋለችና። ከሃዲያን አይሁድ ዛሬ ይፈሩ፣ በእግዚአብሔር ትንሣኤ ላይ በሐሰት መስክረዋልና። የእስራኤል ወገኖች የሆኑ አዲስ አማኞች በዚህች ቀን ደስ ይሰኙባታል። እነርሱም ክርስቲያን ናቸው። ያመሰግኑ ዘንድ ክርስቶስ የእርሱን ተዋህዶ ሰጥቷቸዋል። የተኛ ሰው ከእንቅልፉ እንደሚነቃ እግዚአብሔር ፈጥኖ ተነሳ። ጠላቶቹ የሆነ ከሃዲያን አይሁድንም በተነ። በሰማያት የሚኖሩ መላእክት ያመሰግነዋል። አንተ መምህራችን የሰማይና የምድር ንጉሥ ነህና የተመሰገንክ አንተ ጌታ ኢየሱስ ክርስቶስ ተነስተህ አድነናልና እያልን ስለዚህ አንተን አሰምተን እናመሰግናለን። አዋጅ አዋጅ አዋጅ! ጌታችን ተነስቷል፣ ሞት ተሽሯል፣ ዲያብሎስ ለዘላለም አፍሮ ተመልሷል። አዋጅ! ጌታችን ተነስቷል፣ ሞት ተሽሯል፣ ዲያብሎስ ለዘላለም አፍሮ ተመልሷል። አዋጅ አዋጅ! ጌታችን ተነስቷል፣ ሞት ተሽሯል፣ ዲያብሎስ ለዘላለም አፍሮ ተመልሷል። ወምድርኒ ትገብር ፋሲካ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ምድር ጸዳች ሐሴት አረገች ምድር ጸዳች ሐሴት አረገች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች
ለእለ አመነ ትንሣኤከ ለእለ አመነ ብርሃንከ ፈኑ ዲቤነ ብርሃንከ ፈኑ ዲቤነ ብርሃንከ ፈኑ ዲቤነ ብርሃንከ ፈኑ ዲቤነ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃንከ ፈኑ ዲቤነ ዲቤነ ብርሃንከ ፈኑ ዲቤነ ብርሃንከ ፈኑ ዲቤነ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም አሰሮ ለሰይጣን አግዓዞ ለአዳም ሰላም 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 ይሴሰይኮን ሰላም አሰሮ ለሰይጣን አግዓዞ ለአዳም ሰላም 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 ይሴሰይኮን ሰላም ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም አሰሮ ለሰይጣን አግዓዞ ለአዳም ሰላም 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 ይሴሰይኮን ሰላም አሰሮ ለሰይጣን አግዓዞ ለአዳም ሰላም 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 ይሴሰይኮን ሰላም ፋሲካ 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 ተስካረ ትንሣኤው ለመድኃኒነ ተስካረ ትንሣኤው ለመድኃኒነ ተስካረ ትንሣኤው ለመድኃኒነ ተስካረ ትንሣኤው ለመድኃኒነ ፋሲካ 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 ተስካረ ትንሣኤው ለመድኃኒነ ተስካረ ትንሣኤው ለመድኃኒነ ተስካረ ትንሣኤው ለመድኃኒነ ተስካረ ትንሣኤው ለመድኃኒነ ፋሲካ 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 ተስካረ ትንሣኤው ለመድኃኒነ ተስካረ ትንሣኤው ለመድኃኒነ ተስካረ ትንሣኤው ለመድኃኒነ ተስካረ ትንሣኤው ለመድኃኒነ አማን በአማን አማን በአማን አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ እምነ ሙታን
ተንሥአ እምነ ሙታን ተንሥአ እምነ ሙታን አማን በአማን አማን በአማን አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን እውነት በእውነት እውነት በእውነት እውነት በእውነት እውነት በእውነት ተነስቷል ያለ መድኃኒት ተነስቷል ያለ መድኃኒት ተነስቷል ያለ መድኃኒት ዝማሬ መላእክትን ያሰማል። ዝማሬ መላእክትን ያሰማል። የመዝሙሩ ባለቤት አሜን አሜን አሜን። እህት ወንድሞች፣ የትንሣኤው ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። ለብርሃነ ትንሣኤው በሰላም እንዳደረሰን ቸሩ አምላካችን ልዑል እግዚአብሔር ለብርሃነ ዕርገቱ በሰላም ያደረሰን አሜን። እህት ወንድሞች፣ እንግዲህ ቅድም ወንጌሉ ላይ እንደሰማችሁት ዳግማዊ ትንሣኤ የምንልበትን ምክንያት ነው ወንጌሉ ላይ የሰማነው ማለት ነው። መጽሐፉ ወንጌሉ ላይ ቅድም እንደሰማችሁት ያም ከሳምንቱ የመጀመሪያው ቀን ሳምንቱ የመጀመሪያው ቀን የሚለው ጌታ ከተነሳ ሳምንት ማለት ነው። ጌታ ከተነሳ ሳምንቱ ከሆነ በኋላ በመሸ ጊዜ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው የነበሩት ቤት ደጁ ተቆልፎ ሳለ ጌታችን ኢየሱስ መጥቶ በመካከላቸው ቆመና ይላል ሰላም ለእናንተ ይሁን አላቸው። ስለዚህ ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ተሰውሮ ከሰነበተ በኋላ በዕለተ እሁድ በዝግ ቤት እንዳሉ ዳግም ተገለጸላቸው። ስለዚህ ይህ ሳምንት ምን ተብሎ ይጠራል? ዳግማዊ ትንሣኤ ይባላል ማለት ነው። እና ዳግማዊ ትንሣኤ ዳግም ትንሣኤ ሆነልን፣ ዳግም ፍስሐ፣ ደስታ፣ ሐሴት ሆነልን ሲሉ ዳግማዊ ትንሣኤ ተባለ ማለት ነው። እና ከዛ አንጻር ነው ቅድስት ቤተክርስቲያን ዳግማዊ ትንሣኤ ብላ የምታከብረው ማለት ነው። ሁለተኛውን ክርስቶስ ከተነሳ ሁለተኛውን ሳምንት ማለት ነው። በነገራችን ላይ እዚህ ጋር መረሳት የሌለበት ነገር ምንድነው? የቅዱስ ቶማስ ታሪክ አብሮ ይነሳል። ቅዱስ ቶማስ ሐዋርያት ከመሰብሰባቸው ሳምንት ሙሉ ለሱ አልተገለጠለትም። በዚህኛው ሳምንት ነው ጌታ ለቶማስ የተገለጸለት ማለት ነው። ቶማስ በራሱ መንገድ ጌታን ለማግኘት ይሞክር ይጣጣር ነበር። በራሱ መንገድ ጌታን ለማግኘት ይጣጣር ነበር። ነገር ግን በራሱ ድካምና ጥራት አልተገለጠለትም ወይም ክርስቶስን ሊያገኘው አልቻለም። ይህም ለእኛ ትምህርት ሲሆንን ነው። ጌታን የምናገኘው እሱ ራሱ ወዶ ፈቅዶ ለእኛ የተገለጠልንን ያክል እንጂ ለእኛ የገለጸልንን ያክል እንጂ እኛ ስለ እርሱ ሙሉ ለሙሉ ልናውቅ አንችልም። ስለዚህ በእምነት ታምናችሁ እኔም ብትፈልጉኝ ታገኙኛላችሁ፣ በጸሎት እኔም ብትፈልጉኝ ታገኙኛላችሁ ሲል ነው። አንድም ጌታን ማንም የሚመራመረው ወይም ደግሞ ማንም ተመራምሮ የሚደርስበት አምላክ እንዳልሆነ ለማጠየቅም ጭምር ነው ለቶማስ ወዲያው ያልተገለጠለት። ምክንያቱም ቶማስ በራሱ መንገድ ነበረ ጌታን አገኘዋለሁ ብሎ ሲሞክር ሲታገል የነበረው እና አንዱ ከዛ አንጻር ነው። ስለዚህ ቶማስ በቃ እጁን ለእምነት ሰጠ። ሐዋርያት ሁሉ አውቀውታል ክርስቶስ እንደመጣ፣ ክርስቶስ እንደተነሳ አምነዋል፣ አይተውታልም ጭምር። ግን ማን አልተገለጠም? ማን አላየውም ነበረ? ቶማስ ከነሱ አላየውም ነበር። ከዛ ሁሉም ጌታ ተገለጠልን፣ ጌታ ተነስቷል አሉት። እሱ ደግሞ ግራ ተጋባ። እንዴ እናንተ ሁላችሁም አይታችሁት ነው ተነስቷል የምትሉት፣ እኔ ግን አላየሁትም። እንዴት ሳላየው አምናለሁ አለ። እንዴት ሳላየው አምናለሁ? ብዙ ምስክሮች ማስረጃ ሰጡት። ይሄው እንዲህ ሆኖ
በዚህ ቦታ ሲሄዱ ለብቻ ተገልጦላቸው ማዕድ ቆርሶ ሰጣቸው። እንደገና ሴቶቹ ተመለከቱት። ብዙ ያብራሩ ቢያስረዱትም እሱ ግን ሊያምን አልቻለም። ቶማስ ሊያምን አልቻለም። እኔ እንጃ እናንተ አምናችሁ ነው አሁን እናንተ ወደ ዓለም ሄዳችሁ ስትሰብኩ ስለ ክርስቶስ ተነስቷል አይተነዋል ልትሉ ነው። እኔ ግን ሳላየው እንዴት ብዬ ልሰብክ ነው አለ። እንዴት ብዬ ልሰብክ ነው? ስለዚህ አላምንም። ጣቴን የተበሳው ችንካሩ ላይ ካላስገባው ጎኑን ካልዳሰስኩኝ በጭራሽ አላምንም አለ። አልቀበልም አለ። የዚህ ሰዓት ነው ጌታ መጣና ሰላም ለእናንተ ይሁን አላቸው። ያኔ ደስ አላቸው። አይሁድን ፈርተው ቤታቸውን ዘግተው ነበር። ሰላም ለእናንተ ይሁን፣ ሰላሜን እሰጣችኋለሁ እያለ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም እያለ ሁሉ ያጽናናቸው ነበር። ከዛ ቶማስን ቶማስ ና ሳላየው አላምንም ስትለኝ ነበር። ይኸው ይሄኝ ተነከሩ ጎኔን፣ እግሮቼን፣ እጆቼን ዳሰህ ተመልከት፣ እመን፣ ያመንኩ እንጂ ያላመንክ አትሆናለህ። ከዛ አየው። ሲያየው አባቶቻችን እንደነገሩን ወንጌል አንድምታም እንደሚናገረው ቶማስ እጁን ወደ ጣቱ ሲያስገባ እጁን አቃጥሎት ነበረ፣ ከመለኮታዊ እሳትነቱ የተነሳ ማለት ነው። ይህም መዳሰሱ ጌታ እንደመሆኑ አምላክ እንደመሆኑ ደግሞ አቃጠለው ይላል ወንጌል አንድምታው ማለት ነው። ስለዚህ አመንኩ አምላኬ ወይ አንተ አምላክነትን አሁን አመንኩኝ፣ አንተ ከሞት በላይ እንጂ ከሞት በታች እንዳልሆንክ አመንኩኝ፣ አንተ ሞትን አሸንፈ እንደተነሳ ሁሉ የዓለምን ሕዝብ በሙሉ ከሞት የምታስነሳው በዕለተ ምጽአት አንተ እንደሆንክ አመንኩኝ፣ የትንሣኤው የሕይወት ራስ እንደሆንክ አመንኩኝ። አዎ ክርስቶስ የሕይወት ራስ ስለሆነ ነው ሞትን አሸንፎ የተነሳው። የሕይወት ራስ እንደሆንክ አመንኩኝ፣ ሕይወትን የምትሰጥ እንጂ አመንኩኝ። ሕይወት ሰጪ ነህ። ከዚህ በፊት ከመሞት በፊት እኔ የዘላለም ሕይወት ነኝ እያልክ ስትሰብከን ነበረ። እኔ የዘላለም ሕይወት ነኝ፣ እኔ የሕይወት እንጀራ ነኝ፣ በእኔ አምነው የሞቱትን አስነሳቸዋለሁ ስትል ነበረ። ያኔ እውነት ነው እንደዛ እያለ ሲያስተምር ነበረ። አልዓዛርንም እያስነሳ ይኸው በእኔ መኑ፣ ሞት በእኔ ቁጥጥር ስር ነው፣ ሞትን አትፍሩት፣ ይኸው ካላመናችሁ ላስነሳላችሁ አዳም ማን ነው አልዓዛርን ብሎ ሁሉ እያሳያቸው ነበር። ይኸው ከፈለጋችሁ በእኔ ተመልከቱ፣ እኔ ያው ሞቼ ስነሳ ተመልከቱ፣ ሞቼ ካልተነሳው በእኔ አትመኑ፣ ሞቼ ከተነሳው ግን በእኔ መኑ አለና ራሱ ሞቶ በሞት መንገድ አልፎ ሞትን ድል አድርጎ ተነሳ። አያችሁ እኔ ሞትን ድል አድርጌ እንደተነሳው በዕለተ ምጽአትም ሁላችሁም በእኔ ትነሳላችሁ፣ እኔ አስነሳችኋለሁ፣ በእኔ እመኑ አለ። የዚህ ሰዓት ቶማስ ነው ያኔ በሕይወት ያኔ ከስቅለት በፊት ያስተማረው ትምህርት ሁሉ ተገለጸለት። ለካ የሕይወት ራስ የሆንከው አንተ ነህ። ለካ ያኔ እኔ ከሞት በላይ ነው እንጂ ሞት ከኔ በላይ አይደለም ስትለን የነበርከው ለካ አንተ የሕይወት ራስ የሆንክ ክርስቶስ ነህ ብሎ አመነ። አምላኬ ጌታዬም ብሎ ተናገረ። አያችሁ አይደል? አምላኬ ጌታዬ። የዚህን ሰዓት ክርስቶስ ምን አለ? ስላየኸኝ አመንክብኝ። ሳያዩኝ የሚያምኑ ብፁዓን ናቸው። ስላየኸኝ አምነኸኛል ማለት ምን ማለት ነው? አዎ እንዳልከው ጌታና አምላክ እኔ ነኝ ማለቱ ነው አይደለም? ንገሩኝ እስቲ። ነው አይደለም? ጌታና አምላክ ነኝ ማለቱ እኮ ነው። አምላክ ባይሆን ኖሮ ምን ይል ነበር? ዛሬ አሕዛብ እንደሚሉት አምላክ ባይሆን ኖሮ እንዴ ቶማስ ተው እንጂ እኔ አምላክ አይደለሁም ይል ነበረ። እንዴት አምላክ ትለኛለህ? እንዴት ጌታና አምላክ ትለኛለህ? ይል ነበረ። ግን አላለም። እንደውም ጌታ አምላክ መሆኑን የበለጠ ሲያጸድቅ ምን አለ? ስላየኸኝ አምነኸኛል። ሳያዩኝ የሚያምኑ ብፁዓን፣ ሳያዩኝ የሚያምኑ ግን ብፁዓን ናቸው አለ። እና እዚህ ጋር ከዚህ በላይ ክርስቶስ ጌታና አምላክ ነኝ ብሎ የመሰከረበት የለም። ጌታና አምላክ እኔ ነኝ ከማለት ውጭ ሌላ ምን አለ? ከዚህ ውጭ ከዚህ በላይ ምን ምስክር ማምጣት ይቻላል? እና ብዙዎች ባይገርማችሁ አሕዛብ ይህንን እያነበቡ ነው ክርስቶስ ጌታና አምላክ ነኝ አላለም ብለው በድፍረት የሚናገሩት። እና እዚህ ጋር መረዳት ያለብን አንዱ ይሄ ነው ማለት ነው። ሌላው ሲቀጥል ሳያዩ የሚያምኑ ብፁዓን ናቸው አለ። እንግዲህ ብፁዓን የተባሉት ከሐዋርያት ቀጥሎ እንዳለ ሳያዩ ክርስቶስ ሞትን አሸንፎ የተነሳ ሕያው ብቸኛ አምላክ እንደሆነ የሚያምኑ ሁሉ ብፁዓን ናቸው። እኛ አይተን ነው እንዲያመን ነው? ንገሩኝ እስቲ።
እኛ አይተን ያመንነው አይደለም፣ ሳናይ ነው ያመንነው። ስለዚህ ብፁዓን የተባሉት አንዱ ከዛ አንፃር እኛንን ነው ማለት ነው። ሐዋርያት ቢያምኑ በክርስቶስ ትንሣኤ አይደነቅም፣ ምክንያቱም አይተው ነዋ። አይተው እኮ ነው በክርስቶስ ትንሣኤ ያመኑት። እኛ ግን ሳያዩ የሚያምኑ ብፁዓን ናቸው ተብሎ የተነገረው ለእኛ ነው እና ከዛ አንፃር አንድም እምነት ጽድቅ ሆኖ ተቆጠረ የሚባለው ሰው በልቡ ቢያምን በአፉ ቢመሰክር ይጸድቃል ተብሎ የተነገረው አንዱ ከዛ አንፃር ነው። ሮሜ 10 ላይ ማለት ነው። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ተብሎ የተነገረልን ከዛ አንፃር ነው እና ልዑል እግዚአብሔር ባጭሩ በሐዋርያት ትምህርት አምነው የጌታን ትንሣኤ ያመኑትን ዘላለማዊ ሕይወት ሊያወርሳቸው፣ ያላመኑትን ደግሞ ወደ ደኝ እንዲጣሉ የእሱ ፈቃድ ሆኗል ማለት ነው ባጭሩ። ስለዚህ እኛ ያመንነው ከዛ አንፃር ነው፣ የጌታ ትንሣኤው ተካፋይ እንድንሆን ማለት ነው። እግዚአብሔር ፈቃድ ነው እና ይሄን ይመስላል ማለት ነው። በዚህ መልኩ ያስተማረን፣ የመከረን፣ የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። ሰዓታችን ሄዶብናል። ስንክሳር አላነበብንም። ስንክሳር አንብበን ብንመለስ መልካም ነው። አንድ እንግዳ ጠርቻለሁ አሉ። እስቲ ድምጾትን ያሰሙን። ይቅርታ አሉ አይደል? መልካም። እሺ አንዴ ታገሱኝ። እሺ መልካም። ቆይ አንዴ ስንክሳሩን ላንብበውና ልክ እንደጨረስኩኝ ቀጥታ ወደ እርሶ ገባለሁ። እሺ መልካም። ስንክሳሩን እናዳምጥና ወደ እሳቸው ገባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 19 በዚህች ቀን የአርማንያ ሰው የፋርስ ኤጲስቆጶስ የከበረ ስምዖን በሰማዕትነት አረፈ። ከእርሱም ጋር 150 ሰማዕታት። ትከሻ ነቃ የተባለ የአርመዝ ልጅ በሳቦር ግዛት ውስጥ ይኖራል። ይህም ሳቦር ሌላውን ንጉሥ ድል በሚያደርግ ጊዜ አስሮ ትከሻውን ይመዘዋልና ትከሻ ነቃ የተባለ ይህም ከሃዲ ለጣዖት እንዲሰግዱ እያስገደደ ምዕመናንን በጽኑ ስቃይ አሰቃያቸው። ይህም የከበረ አባ ስምዖን ለንጉሥ ሳቦር መልእክት ጽፎ ላከለት እንዲህ የሚል የክብር ባለቤት ጌታችን ኢየሱስ ክርስቶስ በከበረ ደሙ የዋጃቸው ከሰው ተገዥነት ድነዋል። የክብር ባለቤት የክርስቶስ ተገዥ ናቸውና ስለዚህ ተገዥ መሆን ከተሰራው ሕግ አብዝቶ መገበርም አይገባቸውም። የሕያው እግዚአብሔርን ሕግ ለለወጡ ከሃዲያን አይገዙም። ስለ እርሳቸው ደሙን ባፈሰሰ በክብር ባለቤት በክርስቶስ ስም እንዲሞቱ እነርሱ ይመርጣሉ። ንጉሥ ሳቦርም ይህን መልእክት ባነበበ ጊዜ በዚህ አባት ላይ እጅግ ተቆጣ። በሁለት ሰንሰለትም አስሮ በእስር ቤት ጣለው። በዚያም ሃይማኖታቸውን ክደው ሰማይን ያመለኩ እነርሱም በሌላ ታሰሩ። ብዙ ስም ገሰጻቸው፣ አስተማራቸው። እነርሱም ተጸጽተው በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው መሰከሩ። ራሶቻቸውንም ቆረጧቸውና የሕይወት አክሊልን ተቀበሉ። ከዚህም በኋላ ይህን አባት ወደ ምስክርነት ሸንጎ አቀረቡት። ከእርሱም ጋር 150 ሰዎች አሉ። እነርሱም አንገታቸውን እስከ ቆረጧቸውና አክሊል እስከ ተቀበሉ ድረስ ያጽናናቸው ነበር። ከእርሳቸውም አንዱ ሰይፍን ከመፍራት የተነሳ ደንግጦ ሃይማኖቱን ሊክድ ወደደ። በዚያ ከቆሙት አንዱ አትደንግጥ፣ የሰይፍ በትር ዓይንን ከሸፈንክ ምንም አይደለም፣ ጽና፣ ከሰማዕታት ጋር ተቆጥረ ከክብር ባለቤት ከክርስቶስ ጋር ለዘላለም ነግሰህ ትኖራለህ ብሎ አጽናናው። እንዲሁም አደረገ። የሕይወት አክሊልንም ተቀበለ። ስሙ ባሴቅ የተባለ ያንን ያጽናናውን ሰው ከሰሱት። ንጉሡም አስቀርቦ ምላሱን አስቆረጠው፣ ቆዳውንም አስገፈፈው፣ ነፍሱን አሳለፈ፣ የድል አክሊልንም ተቀበለ። ከዚህም በኋላ የከበረ ስምዖን ለአማልክት ስገድ፣ ያለዚያ በጽኑ ስቃይ አሰቃያለሁ አለው። ቅዱሱም ትእዛዙን አልሰማም፣ ስቃዩንም አልፈራም። ያን ጊዜም ራሱን በሰይፍ እንዲቆርጡ አዞ ቆረጡት። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበለ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለስምዖን ለአርማንያ ሞገሳ ወለሀገረ ፋርስ ኤጲስቆጶሳ በአውደ ኩነኔ ወስም ለትዕግሥተ ሕማም ዘለብሳ ሰላም ሰላም ለአምሳ ወአምሳ ለምዕት ወአምሳ እለ ነፍሳቲሆሙ ክብረ በሰማይ ወረሳ። ሚያዝያ 19 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ አንደኛ ቅዱስ ስምዖን ሰማዕት አርማንያዊ፣ ሁለተኛ
150 ቅዱሳን ሰማዕታት የስምዖን ማህበር። ወር በገባ በ19 የሚከበሩ ቅዱሳን በዓላት፣ አንደኛ ሊቀ መልአክ የራማው ልዑል ቅዱስ ገብርኤል፣ ሁለተኛ ቅዱስ ኤስድሮስ ሰማዕት፣ ሶስተኛ አቡነ አብየ እግዚእ ጻድቅ፣ አራተኛ አቡነ ስነ ኢየሱስ፣ አምስተኛ አቡነ ዮሴፍ ብርሃነ ዓለም። ዳግመኛ አይሁድ ከሰርከ ሆሳዕና ጀምረው በቤተ ቀያፋ ያደረጉት ምክራቸውን በዕለተ ረቡዕ ጨርሰዋል። የሦስቱ ዕለታት የክፋት ምክራቸው ያልሰመረላቸው ጌታን የሚያስይዝላቸውና በሐሰት የሚመሰክርላቸው ስላጡ ነው። ረቡዕ ዕለት ግን ሸንጎው ፈሪሳውያንና ሰዱቃውያን የበዙበትና በ72 ሰዎች የተዋቀረ ቡድን ነው። ጌታችን ላይ ይሙት በቃ ፍርድን ፈረደ። የሚያስይዘው ይሁዳ በ30 ብር ሊሸጥላቸው ሲስማማ የሚስቱን ወንድምና ሊቀ ፈያት የሽፍቶች አለቃ የሆነውን በርባንን እንደሚያስፈቱለትም ቃል ገቡለት። የሐሰት መስካሪ ሽማግሌዎችን መጥተው ከሸንጎ ጋር ውል ወስደዋል። ክሶቹም የእግዚአብሔር ልጅ ነኝ፣ ንጉሥ ነኝ ይላል፣ በሰንበት ቀን ድውይ ፈውሷል፣ ሙት አስነስቷል፣ ቤተ መቅደስን አፍርሼ በ3 ቀን እሰራዋለሁ ብሏል የሚሉ እንዲሆኑ ተወስኗል። ወለ እግዚእነ ኢየሱስ ክርስቶስ ሳሉ ወምሕረቱ ያህሉ ምስሌነ ለዓለመ ዓለም አሜን። ልጆች ሆይ እናንተ ከእግዚአብሔር ናችሁ አሸንፋችሁማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና እነርሱ ከዓለም ናቸው፣ ስለዚህ ከዓለም የሆነውን ይናገራሉ፣ ዓለሙም ይሰማቸዋል። እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማናል፣ ከእግዚአብሔር ያልሆነ አይሰማንም። አንደኛ ዮሐንስ ምዕራፍ 4 ቁጥር 4 ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤ ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሊና ያዳመጠውን ያነበበውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ጻፍልን፣ በአይምሮአችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችንም ይጠበን። የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ። ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። ምእመናን እህት ወንድሞቼ የዕለቱን ስንክሳር አዳምጠን ተመልሰናል። በአጭሩ ለማብራራት ያክል ሰዓታችን እንዳይባክን የአርማንያ ሰው የፋርስ ኤጲስቆጶስ የከበረ ስምዖን በሰማዕትነት ያረፈበት ቀን ነው፣ በሚያዝያ 19 ቀን። ይህ ቅዱስ በፋርሱ ንጉሥ ሀርመዝ በተባለ የሀርመዝ ልጅ በሳቦር ግዛት ውስጥ የሚኖር ነፋራ የፋርሱ ንጉሥ ሳቦር ይባላል። ይሄ ንጉሥ ትከሻ ነቃይ ይባላል። ሰውን ከማረከ በኋላ ምን ያደርጋል? ትከሻ ይነቅላል። በተለይ ነገስታትን መኳንንትን ከማረከ በኋላ ትከሻቸውን ይነቅላል። ይሄ ምን ማለት ነው? ስልጣናችሁን ወስጄባችኋለሁ፣ ማዕረጋችሁን ነጥቄባችኋለሁ ሲል ነው እኮ ነው እንደዛ የሚያደርገው። የግፉ ግፍ ይህ ከሃዲ ከዛ ለጣዖት እንዲሰግዱ እያስገደደ ምዕመናንን በጽኑ ስቃይ እያሰቃያቸው ነበር። በዚህ ሰዓት ይሄ አባት ታላቁ ቅዱስ አባ ስምዖን ንጉሱ እንዲህ ሲያሰቃይ ጊዜ ደብዳቤ ጻፈ። ለማ ለንጉሱ እንዴት ክርስቲያኖችን እንዲህ ታሰቃያቸዋለህ? በክርስቶስ ስላመኑ ብቻ ለምን ታሰቃያለህ? ሁለተኛ ደግሞ ከአቅማቸው በላይ ግብር ጭኖባቸዋል። ለምንስ ይህን ያክል ግብር
በግፍ ታስከፍላቸዋለህ ብሎ ገስጾት ነበረ። ፓትርያርክ እንደመሆኑ ነገስታትን ሊገስጽ ይገባዋል። ነገስታትን የመገሰጽ ስልጣን አለው። የፋርሱ ንጉስ በጣም ተናደደ። ከዛ በኋላ ምንድን ነበር ያደረገው? ጽኑ ስቃይን አሰቃየው። ከዛ በኋላ መጨረሻ ላይ ይሄ ቅዱስ ወደ እስር ቤት ሲገባ እስር ቤት ውስጥ ብዙ ሰዎችን አገኘ። እነኛ ሰዎች መጀመሪያ ክርስቲያን የነበሩ ከጊዜ በኋላ ንጉሱን ፈርተው ፀሐይን እሳትን ያመለኩ ሌሎችንም ባዕድ ነገሮች ጣዖትን ያመለኩ ነበሩ። ይሄ ቅዱስ ታዲያ እስር ቤት ውስጥ መከራቸው፣ ገሰጻቸው፣ ወደ ቀናቸው ሃይማኖት መለሳቸው። ከዚህ የምንማረው ነገር ሁሉ ለበጎ እንዲደረግ ነው። ይሄ ቅዱስ እስር ቤት ባይገባ ኖሮ እነኝን ሃይማኖታቸውን የለወጡትን ሰዎች አግኝቷቸው ወደ እውነተኛው እምነት ይመልሳቸው ነበረ? ንገሩኝ እስቲ። ይመልስ ነበረ? አይመልስም አይደለ? ምክንያቱም ከየት ያገኛቸዋል? እስር ቤት ውስጥ ነው ያሉት። አያችሁ አይደል? ነገር ሁሉ ለበጎ ነው የሚደረገው ወንድሞች። መገፋትም ለመልካም ነው። አንዳንዴ በነገሮች ሁሉ ልናማርር አይገባም። መከራ ግፍ ሲገጥመን ጌታ ሆይ ተመስገን ልንል ነው የሚገባን እንጂ በነገሮች በሚገጥመን ነገር ሁሉ ማማረር እንደሌለብን ከዚህ ታሪክ እንማራለን ማለት ነው። ሁለተኛ የምንማረው ትምህርት ደግሞ ምንድነው? ንጉሱ ክርስቲያኖችን አንገታቸውን በሰይፍ በሚላቸው ጊዜ አንዱ ሊሸሽ ሲሞክር አንደኛው ጓደኛው ባሴቅ የሚባለው ሰው ምን አለ? መከረው። ተው አትፍራ፣ ሰይፍን አትፍራ፣ አይንን ከጨፈንክ አንዴ ትቆረጣለህ፣ ገነት መንግስተ ሰማይ ትገባለህ። አይንን ከጨፈንክ ሰይፍ ምንም ማለት አይደለም ብሎ አደፋፈረውና በሰማዕትነት እንዲያልፍ አደረገው። የክብር አክሊል እንዲቀዳጅ አደረገው። የመከረውን ያጽናናውን ሰው ግን ያዙትና በጣም ጽኑ ስቃይ ነው ያሰቃዩት። በጣም ጽኑ ስቃይ፣ ባሴቅን ማለት ነው። ምላሱን አስቆረጠው፣ ቆዳውን አስገፈፈው፣ ነፍሱን አሳለፈ፣ የድል አክሊልም ተቀበለልን። አያችሁ አይደል? እዚህ ጋር አንድ ትምህርት እንማራለን። መካሪ ከሆናችሁ፣ ሰው የምትመክሩ፣ የምታስተምሩ፣ የምትገስጹ ከሆናችሁ ሰይጣን እናንተ ላይ ነው ጥርሱ የሚነክሰው። እናንተን ለመበቀል ላይታች ደፋ ቀና ይላል። እግዚአብሔር የሚወደውን ስራ አብዝታችሁ ስታደርጉ ዲያብሎስ ደግሞ በዛው ልክ እናንተን እንደሚፈትናችሁ ነው የምንማር። እኛን ይፈትነናል አጥብቆ ማለት ነው። በተለይ ሰው ስትመክሩ ይኸውላችሁ፣ አሁን ለምሳሌ ጓደኛችሁን ትመክራለህ። ጓደኛችሁ ዘፋኝ ነው እንበል፣ ዘፋኝ ጨፋሪ ነው እንበል። አሁን ታዲያ ያንን ሰው እባክህን ተው አትጨፍር፣ ዘፋኝ የእግዚአብሔርን መንግስት አይወርስም ይላል እኮ መጽሐፍ ቅዱስ። ለምን ትዘፍናለህ? ለምን እንደዚህ ታደርጋለህ ብለህ ስትገስጹት ያ ሰው ደግሞ እውነትህን ነው እግዚአብሔር ይቅር ይበለኝ ከዛሬ ጀምሮ አልዘፍንም ብሎ ቢደመድም ሲያዘፍኑ የነበረ ያ መንፈስ እናንተ ዝም የሚላችሁ ይመስላችኋል? ንገሩኝ እስቲ። ዝም የሚል ይመስላችኋል? ዝም አይደለም። እጥፍ አድርጎ ነው የሚበቀላችሁ። ከዛ ሰውዬ ይመጣና እናንተን ይፈታል። እናንተ ስራችን መስራት እኮ አቃተን። አንተ የተረገም እድሜያችን ያለው ባዋራት ከዚህ የተወጣ ቸሩ መድኃኒዓለም ይበቀል እና ወንድሞቼ ዝም አይላችሁም። ለዛ ነው ብዙ ጊዜ ምን ሰንፈው ሰው የሚመክር ሰው ይሰንፋል እኮ ብዙ ጊዜ ፈተና ይገጥምበታል። በተለይ ሰው ከሚያስተምራቸው ሰዎች በላይ ያ ሰው ይፈተናል። በጣም ነው የሚፈተነው። እኔ በራሴ ህይወት እንኳን በደንብ ስላየሁት ነው። በደንብ በእውነት እና ምን ለማለት ፈልጌ ነው? በተለይ ዲያብሎስ ከምዕመናን ይልቅ አገልጋዮችን እጅግ አጥብቆ ነው የሚፈትነው። በጣም አጥብቆ እስከ ጥግ ይፈትናል። ምክንያቱም አገልጋዮችን ካሳሳተ ምዕመናንን ማሳሳት ይቀለዋል ወይስ ይከብደዋል? ይቀለዋል ወይስ ይከብደዋል? ንገሩኝ። ይቀለዋል። ለምሳሌ ዲያብሎስ በነገራችን ላይ አንድ ምዕመንን ከማሳሳት ይልቅ 50 ምዕመንን ከማሳሳት ይልቅ አንድ ካህንን ማሳሳት ይሻለዋል ለሱ ማለት ነው። ምክንያቱም በአንድ ካህን ስር ስንት ምዕመናን እንዳሉ ያውቃል፣ በደንብ ያውቃል። እና እህት ወንድሞች፣ ለዛ ነው ብዙ ጊዜ ስትመክሩ ሰው በተለይ ያንን ሰው ከኃጢአት ካወጣችሁት ከዘፈን ዓለም ካወጣችሁት ነጠቀችብኝ ብሎ ጥርሱን ነው የሚነክስባችሁ። እንዴት እኔ ገሃነም ላስገባት ጫፍ ቀረኝ ስል
ነጥቃ ታወጣብኛለች እንዴ ወይኔ ይላል። በቃ ይናደዳል፣ ጥርሱን ይነክሳል። ከጊዜ በኋላ ግን እናንተ የምትመክሩትን ምክር እንዳትኖሩበት ያደርጋል። በጣም በሚገርም ሁኔታ የምትመክሩትን ምክር እናንተ እንዳትኖሩበት፣ ለምሳሌ ጸልዩ ትሉና እናንተ እንዳትጸልዩ ያደርጋቸዋል። ስገዱ ትሉና እናንተ ደግሞ እንዳትሰግዱ ያደርጋቸዋል። እንዲህ ነው የሚፈታተነው። ለምን? እልነዋ ይዋጋል። ብዙ ጊዜ ጓደኛዬ መክሬ እኔ ሰነፍኩኝ ስመክራት። እንደዚህ አይነት ነገር ፈተና አልገጠማችሁ? እኔ አንድቴ እንደዚህ ብላ ሐሳብ ሰጣኝ ነበር፣ ወይም ጥያቄ አንስታኝ ነበር። ለምንድን ነው የደከምኩት የሚል ጥያቄ አንስታ ነበር። ግን ከዛች ከተመካሪዋ የመጣ መንፈስ እኮ ነው ወደ መካሪዋ ይመጣል። እንደዚህ ነገር አልገጠማችሁም? ሰው ስትመክሩ፣ ሰው ስታስተምሩ እናንተን አልተፈተናችሁም? አልሰነፋችሁ? እንዲህ አይነት ነገር ውስጥ ፈተና አልገጠማችሁ? ይገጥማል። በደንብ ነው ፈተና የሚገጥመው። እና ይሄ አይነት ፈተና አለ፣ ይሄ አይነት ፈተና አለ። እና ምን እናድርግ እንዳንፈተን? ስትመክሩ ለሰው ከመምከራችሁ ከማስተማራችሁ በፊት አስቀድማችሁ ምን አድርጉ መሰላችሁ? ጌታዬ መድኃኒዓለም እኔ ከምመክረው ሰው መንፈስ ወደ እኔ እንዳይመጣ እባክን ያዝልኝ። እኔ በምናገርበት ሰዓት አይኑን ጆሮን ወደ እኔ ከሚጥል እርኩስ መንፈስ እባክህ ጠብቀኝ፣ እባክህ ሰውረኝ፣ ጥላ ከለውነኝ። መድኃኒቴ ኢየሱስ ክርስቶስ ሆይ የምናገረውም ቃል ስራ እንዲሰራ አድርገው። እኔ የምናገረው ቃል እኔ እቺን ልጅ የምመክራትን ምክር እባክህ ስራ እንዲሰራ አድርግ፣ በከንቱ እንዲመለስ አታድርገው። ጌታ ሆይ በአንደበቴ ሆነ ተናገር። እኔ በምናገርበት ሰዓት እዛ ሰው ጋር ያለ እርኩስ መንፈስ ይገሰጽ፣ በስሜ የተገሰጸ ይሁን። አምላኬ መድኃኒዓለም በዛ መንገድ ነው ምክር ስንመክር ሰውን እንጂ ዝም ብለህ ብቻ ሄደህ እንዳገኘ የምትገስጽ ከሆነ ከምክር በኋላ አንተ ፈተናውን ተመልከተው፣ ቆም። ያኔ ፈተናው ከባድ ይሆናል ማለት ነው። እና ለዛ ነው እዚህ ጋር የምናየውም አንዱ ይሄ ነው። ባሴቅ ጓደኛውን ስላጽናናው አይዞ ጠንክር፣ የሰይፍ ስለት አይንን ከጨፈን ቀላል ነው ሲለው እነኚህ ሰዎች ሰሙና ይሄ ሰው ሊክር ሲል አሳምኖ የበለጠ ሰማዕት እንዲቀበል አድርጎታል ብለው ይሄንን ምንድን ያደረጉት? እስቲ ንገሩኝ። ምንድን ያደረጉት? ቅድም ሰምታችኋል አይደል? ምላሱን ቆረጡት። ሌላስ? በሰው ዘንድ ይሄን ያክል ክፋት ካለ ዲያብሎስማ ምን ያክል ይከፋ ይሆን? እስቲ ንገሩኝ። ምን ያክል ይከፋ ይሆን? አስቡት። ሰው ለምን ያንን ሰው መክረ እንዲያደረክ ብለው ይሄን ያክል ግፍ ከሰሩበት እዚህ ባሴቅ የሚባለው ቅዱስ ጋር ዲያብሎስማ ምን ያክል ይከፋ ይሆን? ዲያብሎስ ደግሞ ተመልከው ይሄን ያክል ተናዶ፣ በነገራችን ላይ እዚህ ጋርም እኮ ቆዳውን እንዲገፈፍ ያስደረገው እኮ ራሱ ዲያብሎስ ነው። እና ይሄን ያክል ይከፋል ፈተና። የሚመክር ሰው ጋር የሚያስተምር ሰው ጋር ፈተናው ከባድ ነው ለማለት ፈልጌ ነው። ስለዚህ እናንተ ሰው አትምከሩ እያልኳችሁ አይደለም። ደግሞ እንዲህ ስላችሁ አይ እኔን አልመክርም ብላችሁ ደግሞ ሽሹ አሏችሁ። ምከሩ፣ አስተምሩ። ግን አንድ ነገር ልንገራችሁ፣ ዋጋውን በዛው ልክ እጥፍ ነው የሚሆነው። በሰማይ የምታገኙትም ክብር ልክ እንደዛው ነው የሚሆነው። አብዝቶ በዚህ ምድር ላይ እየተሰቃየ አብዝቶ የደከመ በሰማይ ዋጋው ምንድን ነው የሚሆነው? ንገሩኝ። ከፍ አይልም ይላል? ከፍ ይላል አይደለም? አሁን ይሄ ባሴቅ እኮ ከዛ ከተሰየፈው ሰያፍ ይልቅ ክብሩ በጣም ይጨምራል። እንዴት? ያኛው አንገቱ ተሰይፎ ብቻ ነው የሞተው። ይሄስ ንገሩኝ እስቲ ምን ሆኖ ነው የሞተው? ቆዳው ተገፎ ምላሱ። አስቡት። ሊቀ ሰማዕት ቅዱስ ጊዮርጊስ ለምን ይመስላችኋል ታላቅ ሰማዕት የተባለው? ማንም ስለ ክርስቶስ የሚመሰክር በታጣ ጊዜ ሁሉ እሱ ብቻውን ተገኘ። እንደሱ የተሰቃየ እንደሱ ስቃይን ያየ ሰማዕት ማን ነው? እንደ ሊቀ ሰማዕት ቅዱስ ጊዮርጊስ እንደሱ መከራ የተቀበለ ማን አለ? ማንም። ለዛም ሊቀ ሰማዕታት የሰማዕታት ሁሉ አለቃ ተባለ። አያችሁ አይደል? በዚህ ምድር ላይ በደከማችሁት ልክ በሰማይ ዋጋችሁ እንደዛው በዛው ክብራችሁ ከፍ ይላል። ምንኖር ሰው እኮ አንድ ዓለም ነው፣ አንድ መንግስተ ሰማይ ነው። ግን በክብር አንዱ ኮከብ ከአንዱ ኮከብ ምን ይላል? ይለያል፣ ይበልጣል፣ ይበላለጣል ማለት ነው። እና እህት ወንድሞች ቅዱስ ጳውሎስ እንዲህ ይላል፣ በጥቂት የሚዘራ ጥቂት ያጭዳል ይላል፣ በብዙ የሚዘራ ደግሞ በብዙ ያጭዳል ይላል።
ጥቂት ምትተጋ ከሆንክ ጥቂት ነው በሰማይ የምታገኘው። ብዙ ምትተጋ ከሆንክ ደግሞ ብዙ ታገኛለህ ማለት ነው በመንግስተ ሰማይ። ክብር ልክ እንደዛው ይጨምራል። ይሄንን ለእናንተ ብዙ ባላብራራ፣ እናንተ በተለይ ገድላትን ቅዱሳን ገድላትን ለማለት ፈልጌ ነው። እና ይሄን ይመስላል። ይሄንን ተምረንበታል ከዛሬው ስንክሳር። በዚህ መልኩ ያስተማረን፣ የመከረን፣ የገሰጸን አምላካችን ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ነው። መጽሐፍ ቅዱስ እንዲህ ይላል፣ ብዙ ሰዎችን ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ምን ይላሉ? ይደምቃሉ። ስለዚህ እንደ ከዋክብት መድመቅ ትፈልጊያለሽ እህቴ? እንደ ከዋክብት መድመቅ ትፈልጋለህ ወንድሜ? ፈተና ሳትፈራ ሰዎችን አስተምር። ፈተና ሳትፈሪ እህቴ ጋር ያለው መንፈስ እንደዛ እንዳትሉ ነው አሁን ደጋግሜ የምነግራችሁ። ይቅርታ። እህቴ ጋር ያለው መንፈስ እኔን ይፈታተነኛል እና አልመክርም ካልሽ በዛው ልክ ክብርሽንም መጪው ከስራውና ከኃላፊነቱ የሚሸሽ ሰው ይላሉ አባቶቻችን። ከስራውና ከኃላፊነቱ የሚሸሽ ሰው ከተዘጋጁለት የጽድቅ አክሊሎች የሚሸሽ ሰው ነው ይላል። ኃላፊነቱን የሚወጣ ግን ለክብር የሚገልጽ ሰው ነው ይላል። እና ከኃላፊነታችሁ አትሸሹ። ቤተሰባችሁ ምከሩ፣ ግን ስትመክሩ ጌታ ሆይ ጠብቀኝ እያላችሁ፣ ጌታ ሆይ ሰው ላይ ሆኖ እኔ የምመክረው ሰው ላይ ሆኖ ወደ እኔ ጥርሱን ከሚያገጥ አይኑን ከሚያፈጥ ክፉ መንፈስ ጠብቀኝ፣ ጥላ ከለላ ሁነኝ፣ ሰውረኝ እያልን እየተማጸንን ነው ሰው ማስተማር መምከር ያለብን ለማለት ያክል ነው። እዚህ ጋር ይብቃኝ። በዚህ መልኩ ላስተማረን ለገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። የትንሣኤው ባለቤት ቸሩ አምላካችን መድኃኔዓለም ከትንሣኤው ረድኤትና በረከት ከበዓሉ ረድኤትና በረከት ያሳትፈን። ለትንሣኤው እንዳደረሰን ለዕርገቱ በሰላም ያደርሰን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።